እርሱ እውነተኛ ቃል ነው እያለ ያለው ذلك عيسى بن مريم ይላል። ይህ ነው የማርያም ልጅ ዒሳ ብሎ ማለት አለ። قول الحق الذي فيه يمترون ያ ሰዎች የሚጠራጠሩበት የሆነው እውነተኛው ቃል ብሎ ተናገረ። አያረላ ስለዚህ ይህ ነው የማርያም ልጅ ብሎ የእርሱን ማንነት ከገለጸ በኋላ አላህ Subhanahu Wa Ta'ala ሰዎች የሚጠራጠሩበት የሆነ እውነተኛው ቃል አለ። ስለዚህ እውነተኛ ቃል እየተናገረ ያለው አላህ Subhanahu Wa Ta'ala ከላይ ሰዎች ስለ ክርስቶስ ማንነት የተጠራጠሩበትን ነገር ያንን አስመልክቶ ነው። ገብቷል አይደል? እንጂ እርሱን ኢየሱስን ወይም ዒሳን አይደለም። እውነተኛ ቃል እያለ ያለው ከላይ ስለ ኢየሱስ የተናገረውን እውነተኛ የሆነውን ቃል ነው። ምክንያቱም ከላይ ነብይ እንደሆነ፣ ሰው እንደሆነ፣ መልእክተኛ እንደሆነ ገብቷል አይደል? ልክ እንዲሁ ደግሞ ፍጡር እንደሆነ እነዚህን ሁሉ እንዳለ ግልጽ አድርጎ አላህ ከተናገረ በኋላ ይሄ ነው እውነተኛው ቃል እያለ እየገለጸላቸው ነው ማለት ነው። ይሄን ይመስላል። ሁለተኛ ደግሞ አሁን ቁርአኖች 4 ናቸው አይደል? ኢንጂል፣ ዘቡር፣ ተውራት እና ፉርቃን ናቸው። ስለዚህ አሁን ብዙዎቹ የሚከተሉት ታድሶም አለ። አሁን ላይ ብዙ ነገሮች ስላሉ በውስጡ እሱን እናንተ ታውቁታላችሁ። በእናንተ በውስጥ ያለውን እኔ መግባት ስለማልፈልግና ኢንጂልንና ተውራትን እና ዘቡርን እነሱ ቁርአኖች አሉ ወይስ የሉም የሚለውን እነሱን ብታመጡልኝ እኔ መረዳት ስለምፈልግ እነሱን በጣም ማንበብ ፈልጋለሁ። ማለትም ብዙ ሰዎች ስላሉ አንጡልኝ ብላቸው አይ እኛም ትንሽ አናገኛቸውም የሚለውም አሉ። እንግዲህ የሃይማኖት መነሻ እነሱ ናቸው ብሌ ነው። እርግጥ ምናልባት ነብዩ መሐመድ 25ኛ ነብይ ነው ተብሎ በቁርአኑ እንደተገለጠ እኛ የምንከተለው ፉርቃን ነው። አንዴ መጀመሪያ ከመነሻው፣ ሁለተኛ ደግሞ አላህ አምሳያ ምናምን የለውም ተብሎ እንትን ይላል። ግን ቁርአኑ ላይ እዛ ላይ ስለምታነበው አላህ አዳም በሁለት እጁ ፈጠረው ነው። ግን እጅ የሚባለው እንደኛ ያለ እጅ አይመስለኝም። የሱ ይለያል የሚለውን ይህን ማሰብ አለብን። እግርም አለው ሁሉ ነገሮች አሉት። ግን እዛ ላይ እንደው ትንሽ እኔ ብዙ ማለትም አብራሩት ሚስጥሩን ስለምታውቁት ማለት ነው። እሺ የመጀመሪያው ምንድነው? 4 ቁርአኖች አሉ ይባላል። እነዚያም ተውራት፣ ኢንጂል፣ ዘቡር እና ፉርቃን። እኔ እንዳው እነዚያን ያለፉትን ማየት እፈልጋለሁ፣ ማንም ሰው አላሳየኝ እያለ ነው። እኔ በደንብ አሳያለሁ እነዚያን ከፈለካቸው አብሽር። ተውራት፣ ኢንጂል፣ ዘቡር ሶስቶቹ መጽሐፍቶች ተውራት ለሙሳ የተሰጠው ነው። ኢንጂል ለዒሳ የተሰጠው ነው። ዘቡር ለዳዊት የተሰጠው ነው። ማስረጃ ቃለ ስብሓነሁ ወተዓላ ወአተይና ዳውደ ዘቡራ። አላህ በቁርአን ላይ ሲናገር ለዳዊትም ዘቡርን ሰጠሁት አለ። ለዳውድ ማንን ሰጠው? ዘቡርን ሰጠው። ለዒሳስ ወአተይናሁ ልኢንጂል አለ። ኢንጂልን ሰጠሁት አለ። ለሙሳስ ከዛ ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ለሙሳ ተውራትን አንሽዱኩም ብለዚ ከተበት ተውራትሃ ሊሙሳ ቢየዲሂ። አላህ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ተውራትን አላህ ለሙሴ በእጅ ጽፎ ሰጥቶታል ብለው ተናግረዋል ማለት ነው። ይህን ካወቅን ታዲያ እነዚያ የት ይገኛሉ ነው የልጅ ጥያቄ። እንዳው የሚያሳየ ሰው አላገኘሁም እና ነው። አንተ አሳየኝ፣ በደንብ አሳያለሁ። ተውራት ብሎ ማለት አላህ ስብሐነሁ ወተዓላ ለሙሳ የሰጠው አስተምህሮ ማለት ነው። ያን አስተምህሮ አላህ ስብሐነሁ ወተዓላ ለነብዩ ሰለላሁ ዐለይሂ ወሰለም ባወረደላቸው በቁርአን ውስጥ ጥቅልል አድርጎ በዚያ ውስጥ አስቀምጦት ይገኛል። ኢንጂል ብሎ ማለት አላህ ስብሐነሁ ወተዓላ ለዒሳ የሰጠው አስተምህሮ ማለት ነው። ያ ለዒሳ የተሰጠው አስተምህሮ ዒሳ ያስተማረው አስተምህሮ ጥቅልል ብሎ በቁርአን ውስጥ ይገኛል። አሁን ዛሬ ላይ ዒሳ ምንድነው ሲያስተምር የነበረው የሚለውን ብትፈልገው ቀጥታ ቁርአን ላይ ታገኘዋለህ። ለምሳሌ ካስተማረው መካከል እስኪ ንገረኝ ካልክ ቃለ ዒሳ ምን አለ? ወቃለ አልመሲሑ ያ በኒ እስራኤል አዕቡዱ ላህ ረቢ ወረበኩም። ክርስቶስም አለ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ አላቸው። ማንን ማምለክ እንዳለባቸው አስተማራቸው። እሺ በዚያ በአንዱ አምላክ ላይ አጋር አለው ወይ? ያጋራ ሰው ወዴት ነው የሚሄደው? ገነት ይገባል ገሃነም የሚለውንም በደንብ አስተማረ ክርስቶስ። ምን አለ? ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ ላሁ ዐለይሂ አልጀነተ ወመእዋሁ ናር ወማ ሊዛሊሚነ ሚን አንሳር አለ። እነሆ በአላህ ላይ ሌላን አካል ያጋራ ሰው አለ ክርስቶስ
እርሱ ላይ ገነት እርም ተደርጋበታለች። አላህ ገነት እርም አድርጎበታል። መቼም ገነትን አይገባም ማለት። በመጀመሪያ አንዱን አምላክ አላህን መገዛት እንዳለባቸው አስተማረ። ሁለተኛ ለእርሱ ቅንጣት አጋር እንደሌለው ለዚያ ለአንዱ አምላክ ተናገረ። ሶስተኛ በዚያ በአንዱ አምላክ ላይ ያጋራ ሰው ገነትን እንደማያገኝ አስተማረ። አራተኛ ወመእዋሁ ናር ብሎ ዘጋው። ነገር ግን በአላህ ላይ የሚያጋራ ሰው መመለሻው ገሃነመ እሳት ነው ብሎ ክርስቶስ አስተማረ። ያሰላ ምን እንዳስተማረ የክርስቶስን አስተምህሮ አላህ በሶስት መስመር ገለጸ። አይገርምም? ወላሂ ቁርአን ተአምራዊ መጽሐፍ ነው ስንል በምክንያት ነው ያ ጀማዓ። የአንድን ሰው ሙሉ የህይወት ታሪክ ምን አስተማረ፣ ምን ሰበከ፣ ምን ነበር እርሱ የሚለውን በሶስት መስመር ሊገልጽ ይችላል። አንድ ሰው የአንድ ሰው ህይወት ታሪክ ጻፉ ብትባሉ መጽሐፍ ልጽፍ ትችላለህ። አላህ ስብሐነሁ ወተዓላ በሶስት መስመር የዒሳን ምንነቱን ምን እንዳስተማረ እንዳለ ሰዎች ወዴት እንደሚሄዱ በቀጣዩ ዓለም ስለሚያገኙት ጸጋ ስለሚያገኙት ቅጣት በሶስት መስመር ግልጽ አደረገው አላህ እና ወቃለ ልመሲሕ ብሎ ይጀምራል። መጀመሪያ ክርስቶስም አለ ይላል። አንደኛ ዒሳ ክርስቶስ እንደሆነ ተናገረለት። ክርስቶስ ማለት መሲሕ ማለት ነው፣ የተቀባ ነው። ገብታችኋል አይደል? የተቀባ ነው። እርሱ ለአይሁዳውያኖች ክደውት የነበረው ነው። አይሁዳውያኖች ክርስቶስነቱን መሲሕነቱን ክደዋል። አላህ ግን መሲሕ ነው ብሎ ገለጸ። ወቃለ ልመሲሕ ያ በኒ እስራኤል አላቸው። ተመልከቱ ወዴት እንደተላከ መጀመሪያ ማንነቱን ገለጸ ክርስቶስ ብሎት። ሁለተኛስ ወዴት እንደተላከ ማናቸው ህዝቦቹ የተላከባቸው የሚለው ገለጸው። እናንተ የእስራኤል ልጆች ወይ ወደ እስራኤላውያን ነበር የተላከው። ከዚያ ምን አስተማረ? ማንን አምላክ ሰበከ? እዕቡዱላህ ረቢ ወረበኩም አምላክ አላህ መሆኑንና እርሱን ማምለክ እንዳለባቸው ደግሞ አስተማረ። የእኔንም የእናንተንም ጌታ አላህን አምልኩ አላቸው። ሌላው ነገር ምንድነው? ለእኔም ለእናንተ ማምላክ ነው ብሎ ገልጿል ዒሳ ዓለይሂ ሰላም። ከዚያ በኋላ በአላህ ላይ አጋር ማድረግ እንደሌለባቸው ሰዎችን አስተማራቸው። ያጋራ ሰው በቀጣዩ ዓለም ገነትን እንደማያገኝ እንዲሁም ወደ ገሃነም እንደሚገባ ቀጥሎ ደግሞ አስተማራቸው። እነሆ በአላህ ላይ ያጋራ ሰው ገነትን እርም ተደርጎበታል፣ መመለሻውም ገሃነም ነች። ነፍሳቸውን በክህደት ለበደሉ ሰዎች ምንም አይነት አጋዥና ረዳትም አይኖራቸውም። ስለዚህ ሙሉ ቀን ይህ ነው። ያንን ትክክለኛውን የዒሳን የተሰጠውን እንጂል ማግኘት ከፈለክ በቁርአን ላይ ተጠቃሎ ተቀምጧል። አላህ የመጨረሻውን ዘመን ነቢይ ነቢ ሰለላሁ ዐለይሂ ወሰለም ሲያስነሳ ያለፉት ነቢያቶች ሁሉ ምን አስተማሩ የሚለውን ጥቅልል አድርጎ ከአዳም ጀምሮ እስከ ዒሳ ድረስ ያስተማሩትን ሁሉ በአንድ መጽሐፍ ቁርአን በተባለ መጽሐፍ ውስጥ ጥቅልል አድርጎ አስቀምጦላችኋል። መታችሁ ማንበቢያንን የእናንተ ፋንታ ነው። ቁርአን ጋብዛችኋል እንድታነቡ። ቁል ያ አህለል ኪታቢ ተዓሉ ይላል በቁርአን ላይ። እናንተ አይሁድና ክርስቲያኖች ሆይ ኑ አንብቡኝ ይላል ቁርአን። ለእናንተም ነው የመጣሁት። ክርስቶስ ምን እንዳስተማረ ማወቅ ከፈለጋችሁ፣ ሙሴ ምን እንዳስተማረ ማወቅ ከፈለጋችሁ፣ አብርሃም ምን እንዳስተማረ ማወቅ ከፈለጋችሁ፣ አብርሃም ምን አስተማረ ቢባል እንዳለ ቁርአን ላይ ተቀምጧል። ወኢብራሂም ኢዝ ቃለ ሊቀውሚሂ እዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ይላል። ለምሳሌ አብርሃም አስተማሩ። አብርሃምም ለህዝቦቹ እንዲህ ባለ ጊዜ አስታውስ፣ ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት፣ የምታውቁ እንደሆናችሁ ይህ ለእናንተ የተሻለ ነው አላቸው። ከዚያ አብርሃም ደግሞ ከአላህ ውጭ ሌላ አካሎችን ሁሉ እንዳወገዛቸው ጣዖት ብሎ እንደጠራቸው ይናገራል። ኢነማ ተዕቡዱነ ሚን ዱኒላሂ አውታናን አለ አብርሃም። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ። ወተኽልቁነ ኢፍካራ በራሳችሁ ቅጥፈትን ፈጥራችሁ ነው አላቸው። የሰው ፈጠራ ናቸው ከአላህ ውጭ የምታመልኳቸው ብሎ አብርሃም ተናገረ። እነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቀን አለቀጥለው። እነዚያ ከአላህ ውጭ የምትገዟቸው ሲሳይን ሊለግሷቸውም ሆነ ሊነሷቸው አቅም የላቸውም አለ። ፈብተጉ ዐንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን አለ። ሲሳይን ስትፈልጉ ከአላህ ብቻ ፈልጉ አላቸው። እርሱንም ብቻ ተገዙት፣ ስለዋለላችሁን ጸጋ እርሱን አመስግኑት፣ በምትሞቱም ጊዜ ወደ እርሱ ነው የምትመለሱት አላቸው ይላል። ኤልያስ ምን አስተማረ ብትል እንዳለ በቁርአን ላይ ተቀምጧል። ኤልሳ ምን አስተማረ? ሕዝቅኤል ምን አስተማረ? እንዳለ የነቢያቶች ትምህርት ሁሉ ደስ የሚለው ወጥ ሆኖ ታገኝታላችሁ። አንዱን አምላክ አላህን በብቸኝነት አምልኮ የሚል ቃል ነው የምታገኙት። በእርሱ ላይ ቅንጣት እንዳታጋሩ እያሉ ያስጠነቅቁ ነበረ። ጥቅልል አድርጎ አላህ የሁሉንም ነቢያት አስተምሮ ሲገልጽልን ምን አለ? በሱረቱ ነሕል ላይ ወለቀድ በዐስና ፊ ኩሊ ኡመትን ረሱለን አን ያዕቡዱላህ ወጅተኒቡ ጣጉት ይላል። በእርግጥም ወደ እያንዳንዱ ማህበረሰብ ነቢያትን ልኬአለሁኝ። እነዚያ ሲያስተምሩ ምን አሉ? አላህን በብቸኝነት ተገዙ፣ ጣዖታትን ምራቁ እያሉ ያስተምሩ ነበር ማለት ነው። ይሄን ይመስላል። እሺ ሰላም ሰላም ኡስታዝ፣ ጥያቄ ነበረኝ። ጥያቄሽ ምንድነው? እሺ እኔ ጴንጤ ነኝ
ቤንጤም ኦርቶዶክስም እግዚአብሔር ሰማይ ምድር እንደፈጠረ ያው አንድ ነው እምነታችን ማለት ነው። በእኛ ደግሞ ያው እግዚአብሔር ሰማይ ምድር ዛሬ አንድ ቀን ሲሆን ሁለት ቀን ሲሆን ሰማይ ሰማይ ሁን ሲል የሆነው ምድር ምድር ሁን ሆኖ የተፈጠረው ሁሉም በየቀኑ መልካም እንደሆነ አየ። እስከ ስድስተኛው ቀን በስድስተኛው ቀን ሰማይ ምድርን ፈጠረ። ያው በቀን ቀን ፈጠረ እየተናገረ ማለት ነው። እና ይቅርታ እየቸኮል ስለሆነ ስለዚህ በሰባተኛው ቀን ከስራ ሁሉ አረፈ ይላል። በእናንተ አላህ እንዴት ነው ሰማይ ምድሩ የፈጠረ? ልክ እንደ እግዚአብሔር ዛሬ ቀን ይሁን እንሆ መልካም እንደሆነ አየ፣ በማግስቱም ሰማይ ይሁን አለ እንሆ መልካም እንደሆነ አየ። እንደዛ እስከ ስድስተኛው ቀን በየቀን እያንዳንዱ ፍጥረት ፈጠረ እና አላህ እንደዛ ነው ወይ ፈጠረ? እንዴት ነው በእናንተ ገብቶሃል? እና አላህ እሺ ይቅርታ አንዴ በአላህ በአንዴ ሰማይ ምድር ሁን ስለሆነ ወይስ እኛ እንደምንለው እግዚአብሔር ፈጠረ እንደምንለው ዛሬ ነገ ከነገ ወዲያ እንደዛ እያለ ነው የፈጠረው አላህ? አላህ ሱብሓነሁ ወተዓላ ሁን ብሎ ነው ወይ የፈጠረው ሰማይና ምድርን? አዎ ሁን በሚለው ቃሉ ነው የፈጠረው አላህ ሱብሓነሁ ወተዓላ። ሁን ብሎ ግን ሲፈጥራቸው ጊዜ በስድስት ቀናት ነው ወይ? አዎ በስድስት ቀናቶች ነው። አላህ ሱብሓነሁ ወተዓላ በቅጽበት ያንን ማድረግ ይችል ነበረ ወይ? አዎ በደንብ ይችላል። ገብታችኋል አይደል? ነገር ግን አሁን እሱ አይደለም ጥያቄዋ። እንደዚህ ነው ወይ መጽሐፍ ቅዱስ ላይ እንደተቀመጠው ነው ወይ ቀናቶቹስ በአንደኛው ቀን በሁለተኛው በሶስተኛው ቀን ምናምን የሚል ነገር እሱ ነው። አምላክ አላህ ሱብሓነሁ ወተዓላ ሰማይና ምድርን ሲፈጥር ጊዜ ሁን በሚለው ቃሉ እንዳስገኛቸው መጀመሪያ ማስረጃ ቃለ ሱብሓነሁ ወተዓላ ثم استوى إلى السماء وهي دخان فقال لها ሰማይንም ምድርንም ሁኑ በሚል ቃል ነው አላህ ሱብሓነሁ ወተዓላ ያስገኛቸው። ሁን አላቸው ወዲያው ሆኑ። ነገር ግን በስድስት ቀናት ሆኑ የሚለው እንዳለ ሆኖ ማለት ነው። ሁን ሲል ጊዜ አላህ በቅጽበት ማድረግ ይችላል። በሶስት ቀን በአራት ቀን በአምስት ቀን በስክ ነገር ግን ስድስት ቀን አድርጎ ነው የፈጠራቸው። በስድስት ቀን እንደፈጠራቸው ሰማይና ምድር ማስረጃ አለ ወይ? አዎ አለ። አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ይላል አላሁ አለዚ ኸለቀ ሰማዋት ወልአርዳ ፊ ሲተቲ አያም ይላል። እኔ አምላካችሁ አላህ ማለት ያ ነኝ፣ ሰባት ሰማያትን ሰባት ምድርን በስድስት ቀን የፈጠርኩኝ ብሎ ተናገረ። በስንት ቀን? በስድስት ቀን አለ። እሺ አሁን በስድስት ቀን ፈጠረ አላህ ሱብሓነሁ ወተዓላ። ሰማይን በስንት ቀን ምድርን በስንት ቀን የሚለውን ደግሞ አላህ ሱብሓነሁ ወተዓላ እንዴት ከፋፍሎ ይሄንንም ይነግረናል። አንድ ሜት አድርጉ ልጆች፣ ሙሉ ቀን አንድ ሜት አድርገው እስኪጨርስ። እሺ አንድ ሜት አድርገው። አላህ ሱብሓነሁ ወተዓላ መጀመሪያ ምድርን በሁለት ቀን ፈጠራት። ልብ በሉ። ምድር መጀመሪያ ስትፈጠር ግን ምን ነበረች? በቃ ሰጥ ያለች ሜዳ ነበረች። ተራራ፣ ዛፍ፣ ውሃ፣ የምድር አራዊቶች ምናምን አልነበሩ። ምድርን ብቻዋን ለምጣ የሆነች ምድርን ፈጠረ አላህ ሱብሓነሁ ወተዓላ በስንት ቀን? ሁለት ቀን ቁጠሩ። ከዚያ በኋላ ማንን ፈጠረ? ሰማይ ፈጠራት። ስንት ቀን ሰማይ? በሁለት ቀን። በስንት ቀን? በሁለት ቀን። እንደገና አላህ ሱብሓነሁ ወተዓላ መልሶ በምድር ላይ ተራራን፣ ዛፍን፣ ሸንተረርን እንዲሁም ደግሞ የምድር በረከትን ሁሉ በስንት ቀን? በሁለት ቀን። በአጠቃላይ ስንት ቀን ወሰደ? ስድስት ቀን ማለት ነው። ስድስት ቀን ወሰደ። ማስረጃ ለዚህ አላህ በሱረቱል ፉሲለት ላይ እንዳለ ተናግሮታል። ቁል አኢነኩም ለተክፍሩነ ቢለዚ ኸለቀል አርደ ፊ የውመይን፣ ምድርን በሁለት ቀን የፈጠረ ብሎ ተናገረ። ወተጅዐሉነ ለሁ አንዳደን ዛሊከ ረቡል ዓለሚን ወጀዐለ ፊሃ ረዋሲየ ሚን ፈውቂሃ ወባረከ ፊሃ ወቀደረ ፊሃ አቅዋተሃ ፊ አርበዐት አያም፣ በእርሷ ላይ ያደረገበትን አላህ ሱብሓነሁ ወተዓላ በረከቷን ምናምን ተራራን ሸንተረርን አደረገ ካለፈችዋ ከሁለት ቀን ጋር በአጠቃላይ ስንት? አራት ቀን አለ። ከዚያ በኋላ አላህ ሱብሓነሁ ፈቀዳሁነ ሰብዐ ሰማዋትን ፊ የውመይን፣ ሰባት ሰማያቶችን ደግሞ በሁለት ቀን ፈጠርኳቸው አለ። በአጠቃላይ ስንት ቀን? ስድስት ቀን። ቀናቶች ታዲያ ስንት ናቸው ልጆች? ሰባት ናቸው። አያችሁ፣ ሰባት ናቸው። በሰባተኛው ቀን ታዲያ ምን ተፈጠረ? አዳም ተፈጠረ። ይህ ፍጥረት ሁሉ መጨረሻ እርሱ ነው። የመጨረሻው ቀን ማን ነበር? ጁምዓ ቀን። አዳም የተፈጠረው በጁምዓ ቀን ነው፣ በአርብ ቀን። ማስረጃ ቃል ነቢ ሰለላሁ ዐለይሂ ወሰለም ኢነላህ ኸለቀ አደም ፊ የውሚል ጁምዓ፣ አላህ አዳምን በጁምዓ ቀን ፈጠረው አሉ። ገብታችኋል? በስድስቶቹ ቀናቶች ሰማይና ምድር ናቸው የተፈጠሩት። ሰማይና ምድር ናቸው የተፈጠሩት ማለት ነው። ይህን ይመስላል።
ታዲያ እዚህ ቦታ ላይ ከስራው አረፈ ብላናለች ወገናችን መዝሙር። እግዚአብሔር ሰባት ሰማያትና እግዚአብሔር ሰማይንና ምድርን ፈጥሮ በ6 ቀን በሰባተኛው ቀን ስራ ሰርቶ ጨርሶ እረፍት የወሰደበት ቀን ነው፣ ያረፈበት ቀን ነው። ባረፈም ጊዜ እረፍት ሲወስድ ጊዜ ተንፍሷል። እግዚአብሔርም ምድርና ሰማይና ምድርን ከፈጠረ በኋላ በ6 ቀን በሰባተኛው ቀን ከሰራው ስራ ሁሉ አረፈ ተነፈሰ ይላል መጽሐፍ ቅዱስ። ስራ ሰርቶ ሲደክመው ተንፍሶ እረፍት የሚወስደው ማን ነው ልጆች? ይሄ ፍጡር ባህሪ ነው። ፍጥረታቶች ከስራቸው በኋላ ኢጃዛ የሚባል ነገር አለ። አረብ ሀገር ከኖርሽ መዝሙር ኢጃዛ የእረፍት ቀን ማለት ነው። የማዳም ቅመሞች ስራ ሰርተው ከስራቸው ተንፈስ የሚሉበትና እረፍት የሚወስዱበት ጊዜ ነው። እግዚአብሔርም ሰማይና ምድርን ፈጥሮ ተንፍሷል፣ እረፍት ወስዷል። ችግሩ እሱ ላይ ሳይሆን በእግዚአብሔር ስራ ሰርቶ በጨረሰበት እረፍት በወሰደበት ቀን ስራ የሚሰራ ሰው ነውር ነው፣ ተከልክሏል። የሚሰራ ሰው ፍርዱ ምንድነው? ይገደል ብሏል እግዚአብሔር። ይገደል፣ በሰንበት ቀን የሚሰራ ሁሉ ፈጽሞ ይገደላል እግዚአብሔር። ለምን? እኔ ስራ ሰርቼ ያረፍኩበት ቀን ነውና አለ እግዚአብሔር። ምን ትላላችሁ በዚህ ላይ? መዝሙር ምን ትያለሽ? እግዚአብሔር ይደክመዋል እንዴ? ይቅርታ እግዚአብሔር እንዴት አረፈ ተነፈሰ የምትለው? አዎ ላሳይሽ መጽሐፍ ቅዱስ ላይ እስኪ ኦሪት ዘፍጥረት አንብብልኝ። እስኪ አንተ ኦሪት ዘፍጥረት አንብብልኝ እስከ 7ኛው ቀን። ችግር የለውም እንዴ? በስመ አብ እግዚአብሔር ሰው ነው እንደሚደክመው። ኦሪት ዘፍጥረት ምዕራፍ 2 ቁጥር 2 እግዚአብሔርም የሰራውን ስራ በሰባተኛው ቀን ፈጸመ። በሰባተኛውም ቀን ከሰራው ስራ የኦሪት ዘፍጥረት ከምዕራፍ 1 እስከ 7ኛው ቀን አንብብልኝ። ኦሪት ዘፍጥረት የት አለ? እስኪ ኦሪት ዘፍጥረት አሳይ። የኦሪት ዘፍጥረት እኮ 2ኛ ቀን ለምን ትዘራው? እሺ ቆይ አንብበው። ያው እግዚአብሔርም የሰራውን ስራ በሰባተኛው ቀን ፈጸመ። በሰባተኛው ቀን ከመጀመሪያ አንብብልኛ እንዴ። መጀመሪያ ሰማይ ምድር ፈጠረ ከሚለው ነው ዛሬ ነገ ከሚለው እንደዛ። እኔ እኮ እንትን ስላልኩ ነው። እሺ ያው ችግር የለውም። በመጀመሪያም እግዚአብሔር ሰማይና ምድርን ፈጠረ። ምድርን ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በውኃ ላይ ተንሳፎ ነበረ። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ። እግዚአብሔርም ብርሃን ጨለማን አየ። እግዚአብሔርም ብርሃኑ ቀን ብሎ ጠራው፣ ጨለማውን ሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን። እግዚአብሔርም በወኖች መካከል ጠፈር ይሁን፣ በውሃና በውሃ መካከልም ይከፈል አለ። እግዚአብሔርም ጠፈርን አደረገ፣ ከጠፈር በታችና ከጠፈር በላይ ያሉትን ወኖች ለየ። እንዲህም ሆነ። እግዚአብሔር ጠፈርን ሰማይ ብሎ ጠራው፣ ማታንም ሆነ ጠዋት ሆኖ ከዛ በኋላ ምን ይላል እዚህ ቦታ ላይ? ጨርሶ ልክ ስራውን እግዚአብሔርም የሰራውን ስራ በሰባተኛው ቀን ከሰራው ስራ በቃ እኔ ወጥቻለሁ። እንደዚህ ለምን እንደዚህ የምትለው እንዴ? በስነ ስርዓት አንብበው እንጂ እስከ መጨረሻ አንብበው። ይኸውልሽ ሙሉ መጽሐፍ በጣም ረጅም እኮ ነው፣ አያልቅም እያልኩሽ ለማለት ፈልጌ ነው። እና ለምን ትዋሻለህ ታዲያ? ለምን ትዋሻለህ? እንዴ ያለ አትቀልዳ። እግዚአብሔር ቃል እኮ ነው፣ አይቀለድም በእግዚአብሔር ቃል። በፈጣሪ ስም እንዴት ነው ያለው? አሁን ኡስታዝ ነኝ ብለሃል። ይኸውልሽ አዳምጪ መዝሙር በፈጣሪ እኮ ሙሉ መጽሐፉን አንብቡልን እያልሽ ይነጋል እኮ። ይኸው አሁን ሀሳቡ ምን ላይ መሰለሽ? እግዚአብሔር ስራ ሰርቶ ሲጨርስ አርፈዋል ያልኩሽ አይደለ? አረፈ የሚል የለም አልሽ። ኦኬ ሙሉ መጽሐፉን አይነጋም። በስነ ስርዓት እውነተኛ አስተማሪ ከሆንክ በስነ ስርዓት አንብበው። እስከ 7 ቀን እስከ ጨረሰበት ቀን አንብበው። እስኪ እውነተኛ አስተማሪ ከሆንክ አትቀላቅል። በእግዚአብሔር ቃል አይቀለድም። ይኸውልሽ አዳምጪ። ይኸውልሽ አያልቅም ለማለት ፈልጌ ነው ያን ቃል የተናገርኩት። ይኸውልሽ እዚህ 31 እስክናነብ ድረስ ይነጋል። በጣም ረጅም ነው። እግዚአብሔር ሰማይ ምድር እንደፈጠረ እስከ መጨረሻ አንብብ። ክርስቲያኖች ምን ያደርጋሉ? በደንብ አንዴ ሙሉ ቀን አራሬ ጥያቄ አለ። አንዴ ተረጋጋ፣ ሀሳብ ልጨርስ። ብዙ ጊዜ ክርስቲያኖች የሆነ ቃል ስንነግራቸው በጣም ያስደነግጣቸዋል። በስመ አብ ወወልድ ወመንፈስ ቅዱስ አለች። ቅድም ደንግጣለች። እንዴት እግዚአብሔር ያርፋል? እግዚአብሔር ይተነፍሳል? ሰው ነው እንደ ፍጡር ነው እንዳለች እንደሱ የሚል የለም አለች። እሺ ላሳይሻል አልኳት። እሺ አሳየኝ አለች። ልክ ሳሳያት ጊዜ አይ ከሱ በፊት መልሰህ አንብብልን የሚሉት ሙድ ገብታችኋል አይደለ? ከዛ በዚያ ላይ አጭበርብረው ምናምን ከዛ አንተ እንዲህ ነህ ውጥት
አሁን ሙሉ መጽሐፉን አንብብልን። ምንም የተለየ ነገር የለውም። እኛ እግዚአብሔር ፈጠረ ሰማይና ምድርን እንደፈጠረ አንብብልን አልን እኮ ችግር የለውም ይላል እኮ መጽሐፉ። ችግሩ ግን እኔ ልነግርሽ የፈለግኩትን ቁጥር እንዳላነበው ፈለገች ይችላል። አንድ ሙሉ ቀን ይነግራቸዋል። ሙሉ ቀን አንድ የሚወተን አንሳ አንድ ይህን እውነት አፈንዳው። እግዚአብሔር ስራ ሰርቶ ሲጨርስ ረፍት ወስዷል፣ ተንፍሷል። አረ ንገራቸው። አሁን ከዚህ ላይ የምትይዝልኝ እግዚአብሔር ዓርብ አዳምን ፈጠረ። አዳምን ከፈጠረ በኋላ በሰባተኛው ቀን አርፏል። ያረፈበት ምክንያት ደግሞ አንደኛ የሰው ልጅ ስራውን ሰርቶ ከኔ ነው የተቋረጠው። ልጆች ፈጣሪ ሲሞከበችን እኮ ባለ ከኔ ነው የተቋረጠው ከሱ። ኦኬ እሺ እሺ ሚኪ ከላይ ሰላም፣ እንዴት ነህ? ሰላም እግዚአብሔር ይመስገን። ጥያቄ አለ? ጥያቄ በምን ላይ ነበረ? መጀመሪያ ተነሳው እኔ ያለ ሀሳቡን እናገር እንደው ብሌ ነው። እሺ ኔትወርክ ስለተቋረጠ ነው። እሺ ቀጥልና ሚኪ ትቀጥላለህ። ይቅርታ። እሺ ጥያቄ እና ጥያቄ ቁርአን ላይ አለ፣ ግን መጀመሪያ ሀሳቡን ላብራራለህ። ለምሳሌ ቁርአን ላይ እጅ አለው እግር አለው እንደሚባለው ነግሬሃለሁ። እንደዛ አይደለም። ተነፈሰ ሲባል እንደኛ ትንፋስ አይደለም በመሰረቱ ማለት ነው። አሁን እጅ አለው ሲባል ቁርአን ላይ እንደኛ ያለ እጅ ነው ወይ ሲባል አይደለም። በእናንተ ነው ትላላችሁ አትሉም። እና አረፈ ተነፈሰ ሲባል እንደኛ ያለ ትንፋሽ አይደለም። ነገር ያ አስተምሮት አንድም እኛ ሰርተን ስራችን ከሰራን በኋላ በሰባተኛው ቀን እንድናርፍ ነው። እርፈት ወስደን ያለንበትን ፈጣሪያችን እንድናመሰግን ነው እንጂ እንደኛ አተነፋፈስ አይደለም የሚለውን ይህን ውሰደው። ይህንን ውሰደው እና ወደ ጥያቄ እንጂ ሌላ አይደለም። እጅ አለው ሲባል አሁን ለምሳሌ እጅ አለው ሲባል ቁርአን ላይ እንደኔ ያለ እጅ ነው ወይ ሲባል አይደለም። ግን ተምሳሌት እንዴት እንደፈጠረው የአዳምን ዮሐንን እንዴት እንደተፈጠረ የሚያሳይ ነው። እጅማ አሁን ለምሳሌ ሙሉ ቀና እኛ እንደሱ የምንለው ማስረጃ ስላለን ነው። አላህ አዳምን በእጆች የፈጠርኩት ሲል ጊዜ ልክ እንደኛ አይነት እጅ አይደለም ብለን ስንናገር አላህ ልክ እንደናንተ አይደለም ብሎ ቃል በቃል ስለነገረን ነው። እናንተ ጋር ግን እንደዛ የሚል የለም። ጭራሽ እንዳውም የሚለው ምንድነው? እግዚአብሔር እጆች አሉት ልክ በአዳም ላይ ያለው መልክ ሁሉ አለው ብሎ ተናግሯል። ሰውን በአምሳላችን እንደ ምሳሌያችን እንፍጠር ብሎ እንደተናገረ ባሪያና በአምሳለ ነው አንድ ልክ ተናግሯል። ግልጽ በግልጽ ነው። ይህን እኮ ግን እኛ እንደምንለካው አይደለም። እንደኛ እንደምንለካው አለ። ለሰዎች አስተምሩት እንዲረዱት ነው። እንደሱ የሚላለ ወይ ነው። አሁን መጽሐፉ ላይ እኛ አላህ በቁርአን ላይ ስለ ባህሪው ሲነግረን ለይሰ ከሚስሊሂ ሸይኡን ይላል። እኔን የሚመስል አንድም የለም ብሎ ስለነገረን ነው እኛ እንደዛ የምንለው። የእርሱ ባህሪ እኛን አይመስልም የምንለው። ነገር ግን በአንተ መጽሐፍ ላይ ጭራሽ እንዳውም የአዳምን እንደሚመስል ነው ያለው እያልኩ ነው። ገብቶሃል? በእኛማ እኮ ትክክል ነው። ይህማ እኮ የምናምንበት ነው። የሰው ልጅ ባሪያና በአምሳሌ ልፍጠር ብሎ የፈጠረበት ቀን ነው። ምንም 100% አምነን የምንቀበለው ስለሆነ ማለት ነው። ግን ያንን ሲል እንደዛ ነው። በአዳም ላይ ያለ መልክና ገጽታ ሁሉ አላቸው፣ አብም ወልድም መንፈስ ቅዱስም። አንተ ኦርቶዶክስ ነህ አይደለ? ሙሉ ቀን እሺ። ለአብም ለወልድም ለመንፈስ ቅዱስም በአዳም ላይ ያለው መልክ ሁሉ እጅም እግርም ፀጉርም አፍንጫም ሁሉ አላቸው፣ አቡም ወልድ መንፈስ ቅዱስም። አሁን እዚህ ላይ ሲባል አሁን ሚስጥረ ስላሴ ላይ ገባህብኝ እንጂ ማለት ነው። አሁን ይህ ሚስጥር ለምሳሌ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን እናምናለን። ይህንን የምናምንበት በስም ብቻ ነው። አሁን ሙሉ ዮሐንስን ወንጌል ብታነበው ጌታችን ኢየሱስ ክርስቶስ የተናገረው አለ። እንደውም ከዮሐንስ
ወንጌል 15 ከ13 ጀምረ እንደ ወደዛ አልገባም እንጂ ብዙ አለ እና ስለ ሚስጥረ ስላሴ ላይ ነው። ሙሉ ቀን እጅና እግር የላቸውም። አብ ወልድ መንፈስ ቅዱስ የራሳቸው የሆነ እጅና እግር አላቸው የላቸውም? አብ ወልድም በስም ነው፣ በስም በአካል 3 በመለኮት ግን አንድ ነው ብለን ነው የምናምነው። ይህን ደግሞ በአዳም ላይ ያለው መልክ ሁሉ እጅም እግርም አፍንጫም ጭንቅላትም አላቸው ወይንስ የላቸውም? አብ ወልድ መንፈስ ቅዱስ ሶስቱም ወይንስ በስጋ በአምሳሌ ልፍጠር ብሎ የፈጠረው ነው? በአምሳሌ ልፍጠር ብሎ የፈጠረው ስለሆነ ግን እጅ እግር ጭንቅላት ምናምን እንደሚለው ደግሞ እንደኛ አድርገን እንድንወስደው እንትን አይባልም ነው። ለምሳሌ እንደኛ እንደሆነ ላሳይ። በአዳም ነው በስልክ በአዳም ላይ ያለው መልክ ሁሉ በወልድም በመንፈስ ቅዱስም በአብም ላይ አለ ብሎ መጽሐፍቶቻችሁ ይናገራሉ። ገብቶሃል አይደል? አዎ ይናገራል። ይሄማ እኮ ይናገራል። ግን እኮ ያንን እኮ አሁን ለምሳሌ እኛ አሁን አንተ የማንን መልክ ትመስላለህ ብለህ የማንን ትመስላለህ? የአዳምን የአባቴን። አዳም የማን መልክ ይመስላል ብለህ ብጠይቅ የማንን ትላለህ? አሁን አዳም የማን ተምሳሌት ነው? አዎ አዳም የማን ተምሳሌት ነው? የመጀመሪያ ሰው ስለሆነ በማን ተብሎ እሱ አይጠየቅም። ምክንያቱም ከእርሱ በፊት እርሱን የሚመስለው የለምና የመጀመሪያ የሆነን ነገር በምን አምሳል ተፈጠረ አይባልም። ከዚያ በኋላ የመጡ የእርሱን አምሳሎች በዚያ በመጀመሪያው አካል ነው የሚመሰሉት። የመጀመሪያው ሰው ነው እና አዳም ከእርሱ በፊት ሰው ቢኖር ኖሮ ኦኬ ከዚያ በፊት በዚያ አካል ተፈጠረ እንላለን። ነገር ግን የመጀመሪያው ግለሰብ ሆኖ ሳለ በማን አምሳል ተፈጠረ ተብሎ እርሱ የሚጠየቅ አይደለም። አሁን እኛ የሰው ልጅ መልኩን ማን ይመስላል ሲባል ሙሌ አንዴ ይቅርታ፣ ወደ ጥያቄ ልግባና መረዳት ስለምፈልግ ነው እኔ ከእናንተ እና የሙስሊሞች እዚህ ላይ ተደረገ የሙስሊሞች አንድ ሚኪ ቆይ ሙሉቀን ቀጥል። እሺ እሺ ተቋርጧል መሰለኝ። እሺ ሚኪ ጥያቄ ምንድን ነው? መጀመሪያው የሙስሊሞች መጀመሪያ እኔ ነኝ ብሏል። በኋላ ሁለት እሺ ሚኪ ጥያቄ ምንድን ነው? እየተቆራረጠብን ነው መሰለኝ። እሺ እዚህ ጋር ካልገባ ይቅርታ አድርግልኝና ኦሪት ዘፍጥረት ላይ ነው የሚናገረው። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 1 ስንጀምር በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። ምድርም ግን ባዶ ነበረች፣ አትታይምም ነበር። አሁን አምሳያ የሚለው ቃል ወይም የአብ ራሱ አካል አለው ወይ፣ የወልድ ራሱ አካል አለው ወይ፣ የመንፈስ ቅዱስ ራሱ አካል አለው ወይ ብለህ ጠይቀህ ነበር እዚህ ላይ ማለት ነው። አብ በባህሪው አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ደግሞ ሰራጺ ወይም ደግሞ እስትንፋስ ይባላል። መጀመሪያ መለኮት ምን አይብልም፣ አይጨበጥም፣ አይዳሰስም። እግዚአብሔር ምድርና ሰማይ ሲፈጥር በቃሉ ነው የፈጠረው። ቃል ማለት ደግሞ ኢየሱስ ነው። ኢየሱስ ክርስቶስ ቃል ይባላል። ሰማይ ኢየሱስ ክርስቶስ ቃል ሲባል መጀመሪያ ቃል መለኮቱ አንድ ነው። ባህሪው ይሰማል። አካል አላቸው የላቸውም? አዳም ማን ነው? አብ ወልድ መንፈስ ቅዱስ በአካል 3 ሲሆኑ በመለኮት አንድ ናቸው። እነርሱም አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ እስትንፋስ ብያለሁ። አካል አላቸው አይደለ? አብም ወልድ መንፈስ ቅዱስም በአካል 3 በመለኮት አንድ ብዬ አካላቸው በእንትን ነው የተገለጹበት ስፍራ የተለያየ ነው። ተቀላ እኮ አካል አላቸው የላቸውም ነው አሁን ሐሳቡ እስካሁን። ወይንም እሱን እንተውና ስለ አምላክነት እናውራ፣ ችግር የለውም። እንደውም እሱ የተሻለ ይመስለኛል። እጅ አላቸው እግር አላቸው ማለት የሚጠቅም ነገር አይመስለኝም። እሺ ይቅርታ አድርገልኝና ወልድ ኢየሱስ ክርስቶስ ሲናገሩት አቤቱ ጌታ ሆይ
አብን አሳየን አባትህን አሳየን ባሉትም ጊዜ ጌታ ምን አላቸው? እናንተ እስከ መቼ ከእናንተ ጋር ሆናለሁ? እስከ ዛሬ ከእናንተ ጋር እስከ መቼ እኖራለሁ ብሎም በነገራቸውም ጊዜ ምን አሉት? ምን ብሎ ነው የመለሰላቸው? አብ በእኔ እንዳለ እኔም በእርሱ እንዳለሁ ብሎ ነው የተናገረው። አየህ፣ ሐዋርያቶችን በኢየሱስ ክርስቶስ ውስጥ አሉ፣ ኢየሱስም በሐዋርያቶች ውስጥ አለ። ስለዚህ አምላክ ናቸው ሐዋርያቶች። እርሱ በመጠመቃቸው ምንድነው ጥምቀት በእርሱ በተካሄደ ጊዜ ከፈለክ ያው ኦሪት ሳይሆን ወደ ሮሜ ሰዎች ከፈለክ ልታየው ከፈለክ 6:3 ላይ አካባቢ ነው ያየሁት አለ 6:3 ላይ በእርሱ እንትን እንዳለን ማለት ነው። ወንጌላት ላይ አብ እኔ በአብ እንዳለን ሁሉ እኔ በእናንተ ውስጥ እናንተም በእኔ ስለ ጥምቀቱ በተናገረበት ስፍራ ማለት ነው። እባክህ ስለ ጥምቀቱ አይደለም። ስለ ጥምቀቱ የተነገረው ክርስቶስ ካረገ ምን ካለ በኋላ የዛ ላይ ተወስቷል። ግን ማን ነው ከተነሳ በኋላ በሚለው ላይ እሱ ራሱ ከጊዜ በኋላ የተጨመረ የሆነ ነገር ነው። ከፈለክ አሳያለሁ። የተጨመረ ስትል ማስረጃ ይኖራል። የተጨመረ ስትል በደንብ አለ። ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይፈረድበታል ምናምን የሚለው ስለ ጥምቀት ምን አላለም። እርሱ ማርቆስ 16:16 ነው። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ነው። እሱ ከጊዜ በኋላ የተጨመረ ጥቅስ ነው። የመጀመሪያዎቹ የመጽሐፍ ቅዱስ ቅጂዎች ላይ የለም ነበር። ማርቆስ ዋሽቷል እያልከኝ ነው? መጽሐፉ ላይ እኔ ማርቆስ ወይንም ደግሞ ዮሐንስ ምናምን እነዚህም አምላክ አላህ በስማቸውን ስላልጠቀሰና ናቸውም አይደለም ብዬ የማስተባብለው የማጸድቀው ነገር አይደሉም። ነገር ግን መጽሐፉ ላይ የተጨመረ ጥቅስ ነው። እሱ የመጀመሪያዎቹ ቅጂዎች ላይ የለም ነበር። እሺ ምን አይነት ይቅርታ አድርግልኝና ምን አይነት ማስረጃ ይኖራል? ችግር የለውም። መጀመሪያ የተጻፈው አዲስ ኪዳን በምን ቋንቋ ነበር? የመጀመሪያው ቋንቋ በመጀመሪያ ጊዜ የሚነጋገሩበት ቃል ግሪክ ወይም ደግሞ በግሪክ በዕብራይስጥ በብዙ አይነት ቋንቋ ይነጋገሩ ነበር። በጣም ጥሩ። በቃ ይሄ በእውቀት የሚያወራ ልጅ ነው፣ ያውቃል ስለ መጽሐፍቱ። መጀመሪያ የተጻፈው በግሪከኛ ቋንቋ ነበር። ገብቷቸዋል አይደለ? ስለዚህ አሁን የአማርኛውን መጀመሪያ እንመልከትና ሚኪ አሁን ማርቆስ ወንጌል አሁን የጠቀስነውን ምዕራፍ የግሪከኛውን ሄደን እናየዋለን ማለት ነው። ስለዚህ ማርቆስ ወንጌል ስንት ነበር ያልከኝ? ንገረኝ፣ ድገምልኝ። የማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ አሁን ቀጥታ ማርቆስ ወንጌል እንግባ። ተመልከቱ፣ መጽሐፍ ቅዱስ ያና እዚህ እንገባለን። ማርቆስ ወንጌል ምዕራፍ 16 የመጨረሻው እና እዚህ ቦታ ላይ ያውና ትክክል እሱ እንዳለው ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ተመልከቱ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ነገር ግን የመጀመሪያው ቅጂ የሚያልቀው የቱ ጋር መሰለህ? ማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ ያልቃል። የቱ ጋር? ያው እና እዚህ ጋር ምንም አልነገሩም የሚለው ጋር ያልቃል። መንቀጥቀጥና መደንገጥ ይዟቸው ነበርና ወጥተው አይደለም ከሰባት ነው የምንጨምረው። ችግር የለውም። እሺ ሐሳቤ ገብቷል። ያው እና ከዚህ ሐሳቡ ስለምን እዛ ጋር አሁን ስለ ደቀ መዛሙርቱ እየተናገረ ነው ያለው። ከአንድ ጨምሮ ራሱ ያስኬዳል። እሺ እስከ 8 ያለውን ሐሳቡ ሰብሰብ ያደርገዋል እዛ ጋር ማለት ነው። እሺ ሚኪ አዳምጥ። ልልህ የፈለግኩት ነገር ከጊዜ በኋላ የተጨመሩ ናቸው። የመጀመሪያዎቹ ቅጂ ላይ የለም ያልኩህን ሐሳብ ልገልጽልህ ነው። ነገር ግን አንተ ከፈለግከው ላንብብልህ። 7 ላይ ምን ይላል? ነገር ግን ሄዳችሁ ለደቀ መዛሙርቱ ለጴጥሮስ ወደ ገሊላ ይቀድማችኋል፣ እንደነገራችሁ በዚያ ታዩታላችሁ ብላችሁ ንገሯቸው። መንቀጥቀጥና መደንገጥ ይዟቸው ነበርና ወጥተው ከመቃብር ሸሹ፣ ይፈሩ ነበርና ለማንም አንዳች አልነገሩም ይላል። ከዚያ በኋላ ይቀጥላል። ይሄ 4 ነጥብ በደንብ ተመልከተው። ከዚህ በኋላ ጨምሮ ያለው እስከ 20 ድረስ ያለው ከጊዜ በኋላ የተጨመረ ነው ብያለሁኝ ነበርኛ። ማርቆስ ላይ ነው የምንገባው። ያውና ማቴዎስ ማርክ ይላል፣ ይታያል። ምን ተመልከት። ሴቶቹ እየተንቀጠቀጡና እየተደነቁ ወጥተው ከመቃብሩ ሸሹ፣ ስለፈሩ ለማንም አልተናገሩም ይላል። ያውና ሴቶቹ እየተንቀጠቀጡና እየተደነቁ ከመቃብር ሸሹ፣ እጅግ ስለፈሩ ለማንም አልተናገሩም ካለ በኋላ 4 ነጥብ። ከዚያስ ምን ይላል? በጣም ጥንታዊ የሆኑት የማርቆስ ጽሑፎች በቁጥር 16:8 ይደመድማሉ። 4 ነጥብ። ማነው ያለው ይሄንን? ያ ባይብል ሀብ ላይ ስለ ይሄ እኮ እንዳለ የወጣ ነው። አየህ፣ የሚያበቃውም ራሱ በስንት መሰለ?
ቀጥታ እስከሚያበቃው ራሱ በ16 ነው አካባቢ። ሚኪ ሁሱ ሰላም አለይኩም። ሚኪ ሊቃውንቶች እኮ የተስማሙበትን ነገር ነው የምትከራከረው አንተ። አሁን አንተ አላወቅም እንጂ መምህራን ኦልሬዲ ተጨምሯል ብሎ የተስማሙበትን ነገር እኮ ነው አንተ የምትከራከረው። በዕብራይስጡ የለም ነው የሚለው በዚህ ራሱ በግሪኩ። አሁን አዲስ ነገር ሲመጣ መከራከር ሳይሆን የማታውቀው ከሆነ ሄዳ አስተማሪዎችን ለመጠየቅ መሞከር ነው። ምክንያቱም አዲስ ነገር ነው ያየከው። በፊት እንደሚያውቀው ሰውን ከምትከራከር እስቲ ያልከው ነገር እውነት መሆኑን ውሸት መሆኑን ሄጂ አስተማሪዎች ጠይቄ እመለሳለሁ ነው ማለት ያለብህ። እሷ ማስረጃ ሳይክ ባይብል ትርጉም ትሰጠኛለህ? ምን አልከኝ? ባይብል ትርጉም ያሁኑ ትሰጠኛለህ? አዎ ምን መሰለክማ መጽሐፍ ቅዱስ አሁን እንትን አለ የተጻፈው ላይክ የመጨረሻው ቅጅ የሚባለው ኮዴክስ እና ቫቲካነስ ነው። ገባ? ጎግል ላይ ገብተህ ኮዴክስን ቫቲካነስን ብለህ ሰርች ማድረግ ትችላለህ፣ ወይ ደግሞ አስተማሪዎችን ጠይቅ። ከዛ እዚህ ላይ አንቀጾች የሉም። ይሄ ብቻ ሲሆን በጣም ብዙ ጥቅስ ልንሰጥክ እንችላለን። ገባ ካደል? ግን ይህንን ጥቅስ ያዝና ይሄ የድሮ ቅጂዎች ላይ አለ ወይ የለም ወይ ብለክ አባቶችን ሄደህ ጠይቅ። ገባ ካደለ? ከዛ መልሱን ይዘናና ቢያንስ በምታውቀው ነገር ላይ ለመሞገት ሞክር። አሁን አዲስ ነገር ነው ያሳየክ። አዲስ ነገር ስታይ የሆነ እንደሚያውቀው ሰው ከምትከራከር ቢያንስ በነገሩ ላይ የሆነ በቂ እውቀት ይኑርና እንትን ለማለት ሞክር። እንደዚህ ይሻላል። እሱ ከሌላ ሰው ጋር ቀጥል። እሱም ፖስት ስለሆነ ዝም ብሎ ቀጥሉ። እሱ ይቴ ነበረች እና ወደ አኬራ ሄዳለች። ያነሳው ሐሳብ ኦኬ። እሺ አንዴ ትቀጥልና ትቀጥላለህ። ቀጥይ እህት፣ ጥያቄሽ ምንድን ነው? እህቴ ወደ አኬራ ሄዳለች እና ይሄን ጾም አልጾመችም። በዚህ ጾም ታማ ነበረ። እሺ ስትቀና ያልጾመችው ሮብ ነው የሞተችው። ወሩም ሙሉ ነው ሙሉ ወር በጾም በፊት ነው አማት ሆስፒታል እዛው ያለችው ነው የሞተችው። እሺ እንደ አስሉ እንደ መሰረቱ ቀጣ ያለበት ሰው ቤተሰቦቹ ይጾሙለት ነበር የተባለው ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ መማተ ወዐለይሂ ቀዳ ሰማ عنه ወልዩ ብለዋል። ከቤተሰቡ ይጾሙለት ሳይጾም የሞተ ሰው ብለው ተናግረዋል። ረመዳን ቀዳ ያለበት ሳይጾም የሞተ ሰው ከቤተሰቦቹ አካሎች ይጾሙለት። ነገር ግን ኢብኑ ዑሰይሚን የተባሉ ታላቁ ዓሊም በዚህ ላይ ሲናገሩ ይህ የሚሆነው መጾም እየቻለ ሳይጾም ለሞተ ሰው ነው። ነገር ግን የሚጾምበት ቀዳ የሚያወጣበት ጊዜ ሳያገኝ በዚያው በህመሙ ጸንቶበት የሞተ ሰው ቀዳ ሳይሆን ቤተሰቦች የሚጠበቅባቸው ከፋራ ማውጣት ነው ብለው ተናግረዋል። ከፋራው ደግሞ ለእያንዳንዱ ቀን አንዳንድ ምስኪን ማብላት። ለወሩ 45 ኪሎ ገዝተሽ ሩዝ ለድሃዎች ስጫቸው። እሺ በሰፈርሽ ለሚገኙ ወይንም ቤተሰብ አስገዝተሽ ውጭ ከሆንሽ አንቺ 45 ኪሎ ሩዝ አስገዥ። ለአንዲት የቲም ለምታሳድግ እናት ሊሆን ይችላል። አንድ ሰው መስጠት ትችላለሽ፣ ወይንም ማከፋፈል ለ45 ሰው እንደፈለግሽ ኢንሻአላህ። አላህ ይማራት። አላህ ጀነት الفردوس ይወፍቃት። እሺ ከላይ ያለው ወገናችን ማን ነበር? አማኑኤል ሰላም፣ እንዴት ነህ? ሰላም እንደምን አላችሁ? አለን ቅድም አለው ወንድማችን ቅድም ያወራ ትንሽ ያስቀረበት ነገር መናገር ፈልጌ ነው። አይ ቲንክ ሚኪ ኦርቶዶክሳዊ ይመስለኛል። የኛ እኔ ፕሮቴስታንት ነኝ። ሶ እኛ ጋር ኦልድ እና ኒው ቴስተመንት ሁለቱ አንድ ላይ 66 ነው። በኦርቶዶክስ ተዋህዶ ቤተክርስቲያን ደግሞ 80 አሉ። ሰው በተጨማሪ የነበሩትን አንደኛ ስለ ክርስቶስ የሚናገሩ ሁሉም ዲቫይን ስለ ክርስቶስ ኤክሰርሳይዝ ሲያደርጉ ሁሉም የራሳቸው ዲኖሚኔሽን አስተምሮት አላቸው። ሶ የፕሮቴስታንት ራሱ አለ፣ የኦንሊ ጂሰስም የራሳቸው አስተምሮ አለ። የኦርቶዶክሳውያን ደግሞ የራሳቸው የሆነ ስለ ትሪኒቲ ወይም ስለ ስላሴ አስተምሮ አላቸው። ሶ ብዙ ጊዜ ሲጠይቁት የፕሮቴስታንትን ከፕሮቴስታንት ባይብል እንደዚህ ደግሞ የኦርቶዶክሳውያን ደግሞ ከራሳቸው ላይክ ሌሎችም ሲገቡ እንደዚህ መረዳት አለባቸው። ለምሳሌ አሁን እዚህ ሐዋርያት ወይም ደግሞ ኦንሊ ጂሰሶች ቢገቡ ክርስቶስን ብቻው መንፈስ ቅዱስና ፋዘርና ሆሊ ስፒሪትን አይቀበሉትም።
ብቻው ክርስቶስን ብቻ ነው ኤክሰርሳይዝ የሚያደርግላቸው። ሰው እሱ እንድታውቁ ነው አንደኛ። ሁለተኛ በመቀጠል ቅድም ባነሳው ሐሳብ ድምጽ ይሰማችኋል አይደል? ኔትወርክ ኢረር እያለ ነው እኔ ጋር። ኦኬ ቅድም ስለ ክርስቶስ ስለ ስጋ መምጣቱን ስለ መልበሱ ያወራ ነበር ወንድማችን ሚኪ ሳይሆን አይቀርም። ጌታ ኢየሱስ ክርስቶስ የዘላለም አባት ነው ብለን እናምናለን። የነበረ ያለና የሚኖር የሱ ልጅነት ከኛ የተለየ ልጅ ከዘላለሙ በፊት የነበረው ልጅ በአብ ቀኝ የነበረ ብለን እናምናለን እኛ ፕሮቴስታንት። በመቀጠል ስጋ ለብሶ መምጣቱን እናምናለን። የለበሰበት ደግሞ ምክንያቶችን እዘረዝርላችኋለሁ። ጌታ ኢየሱስ ክርስቶስ ስጋ የለበሰበት ምክንያት አንደኛ የሰው ልጆችን ለማዳን። አማኑኤል ከመዘርዘር በፊት እግዚአብሔር ነው ስጋ ለብሶ የመጣው ወይስ እግዚአብሔር ልጅ ነው ስጋ ለብሶ የመጣው? እግዚአብሔር ራሱ እግዚአብሔር ልጅ ወልድ እግዚአብሔር ነው ወይስ እግዚአብሔር ልጅ? እናጥረው ብዬ ነው። እግዚአብሔር ልጅ። እግዚአብሔርስ? እግዚአብሔር ጋድ መንፈስ ነው አልለበሰም። አይ እግዚአብሔር ስጋ ለብሶ መጥቷል ወይ እኮ የእግዚአብሔር ልጅ እኮ የእግዚአብሔር ልጅ እንደመጣ አወቅን። እግዚአብሔርስ? እግዚአብሔር አብ አባት ነው። ኖ ማን ነው? አይደለም ስጋ ለብሶ መጥቷል ወይ እግዚአብሔር? ልጁ ነው አልኩ መለስኩልህ እኮ ልጁ እንደመጣ ገብቶናል። እግዚአብሔር ላይ ነው ጥያቄያችን። እግዚአብሔር ስጋ ለብሶ መጥቷል? ልጁ ጌታ ኢየሱስ ክርስቶስ ነው ለብሶ የመጣው። እሱ ደህና ነህ? አማርኛ እኮ ነው የምናወራው። ልጁ እንደመጣ አውቀናል እኛ። እግዚአብሔር ነው ጥያቄያችን። እግዚአብሔር ስጋ ለብሶ መጥቷል። እግዚአብሔር ማለት ትርጉሙ መጀመሪያ ማወቅ አለብህ ወንድሜ። እግዚአብሔር ስትል ምንድነው? እግዚአብሔር ማለት ትርጉሙ ቆይ ላስተካክል እኮ እግዚአብሔር ማለት ከግሪኩ ተተርጉሞ የመጣ ቋንቋ ነው። ኧረ አይደለም ተው፣ ወደሱ አማጣ እኮ የነገርኩህ እኮ ነው። እግዚአብሔር አብና እግዚአብሔር ወልድ ልዩነታቸው ምንድነው ብለህ መጀመሪያ መጠየቅ አለብህ። ቆይ ተመለስ። ፈጣሪ ነው የመጣው የፈጣሪ ልጅ ነው የመጣው? ፈጣሪ ነው። ፈጣሪ ልጅ ማለት ስጋ ለብሶ የመጣው ፈጣሪ ነው ወይስ የፈጣሪ ልጅ ነው? ፈጣሪ ነው። ኦኬ የፈጣሪ ልጅ ራሱ ክርስቶስ ነው አይደለም? ስጋ ለብሶ የመጣው ማን ነው? ራሱ እግዚአብሔር እኮ አሁን ቅድም የእግዚአብሔር ልጅ ነው የመጣው እግዚአብሔር አልመጣም አልከን። አሁን ደግሞ አይ ነው እግዚአብሔር ልጅ እኮ ነገርኩህ እኮ እግዚአብሔር ልጅ ነው ስጋ የለበሰው። የመጣው እግዚአብሔር ነው። እግዚአብሔር ማለት የዓለም ጌታ ማለት ነው። የመጣው የዓለም ጌታ ነው ወንድሜ። ኦኬ የመጣው የዓለም ጌታ ነው። እሺ የመጣው የዓለም ጌታ የላከው ማን ነው? አብ አባት ነው። ኦኬ አብም የዓለም ጌታ ነው። ያ ኦኬ የዓለም ጌታ ነው የላከው። የዓለም ጌታ ዓለም ጌታ ነው የላከው። ያ ስንት የዓለም ጌታ አለ? አንድ ዓለም ጌታ ነው ያለው። ላኪው ላኪው እኮ ሁለት ሆኑ። ላኪው አንድ አለ፣ ተላኪው አንድ አለ። ሁለት ሆኑ። ቅድም ወንድማችን እያወራ ነበረ። በአካል ስንት ነው ያለ? ሶስት ቆቆበኝ በአካል ሁለትና ሶስት ናቸው። ችግር የለውም። አሁን የዓለም ጌታ የምትለው ላኪው ነው ተላኪው? አንዱን ምረጥልኝ እኮ። ላኪውም ተላኪውም የዓለም ጌታ ነው እኮ። ሁለት ናቸው እንጂ ነው እንዴት ትላለህ? ሁለቱ እኮ ይላል። ናቸው አይባልም፣ ነው የሚባለው። ናቸው ሳይሆን ነው። የዓለም ጌታ ናቸው አይባልም። ወይ አይ በመገለጥ ነው። እየተግባባን አይደለም። እየተግባባን ሊመልስላ። አንድ አምላክ በሶስት ማንነት ተገልጧል። አጭር አንድ አምላክ በሶስት ማንነት ይገለጣል። እግዚአብሔር አብ አንዱ። ቀጥለን ድምጽ እያስተጋባብኝ ቀጥሉ። እሺ አዳምጠኛው እያስተጋባ እኔ ጋር አይደል? እሺ ስጋ ለብሶ የመጣው ማነው ነው ጥያቄው። ካልተረዳህ ስጋ ለብሶ የመጣው ጌታ ኢየሱስ ክርስቶስ ነው። በጣም ጥሩ። ስለዚህ ስጋ ለብሶ የመጣው ፈጣሪ ነው
ወይንስ የፈታ ይኸውልህ፣ ኤርፎን ካለ አውጣው አንድ ጊዜ ከይቅርታ ጋር። ኤርፎን ካለ አውጣው። እሺ አማኑኤል፣ ምን አልከኝ? ያስተጋባል ድምጻችን። ኤርፎን ካለ አውጣው። እሺ አሁን ተስተካከለ? አሁን ተስተካክሏል። እሺ ስጋ ለብሶ የመጣው ገና ተመልሰህ ግባ። በቃ ማለት አሁንም እያስተጋባ ነው። እሺ ቆይ አይ እሺ ወመኑ ከላይ ሰላም፣ እንዴት ነሽ? ይሰማሻል? ያስተጋባል። አሁን ያስተጋባል። እስኪ ሞክር። ሙከራ 1 2 3 4 5 አሁን ያስተጋባል። ሙከራ 6 7 8 9 10 ያስተጋባል። ኦኬ አሁን ተስተካክሏል። ሙከራ 1645 በቃ ተስተካክሏል። እሺ ኦኬ ስንት አምላክ ነው የምታመልከው? ባጭሩ በቃ እናክልለውና እኔ የማመልከው አንድ አምላክ ነው። በጣም ጥሩ። ያ አንድ አምላክ በመስቀል ላይ ተሰቅሎልሃል ስለ ኃጢአት። ምን አልከኝ? ያ አንድ አምላክ ነው በመስቀል ላይ የተሰቀለው ስለ ኃጢአትህ። ያ በጣም ጥሩ። መስቀል ላይ ከተሰቀለው ከአንዱ አምላክ ውጭ ሌላ አምላክ የለም አይደለ? ሌላ አምላክ የለም። በጣም ጥሩ። አብ አምላክ ነው አይደለም? አምላክ ነው። አብ መስቀል ላይ ተሰቅሏል አልተሰቀለም? ስለዚህ ያልተሰቀለ አምላክ አለ ማለት ነው አይደል? አልተሰቀለም። አብ አልተሰቀለም። በጣም ጥሩ። ስለዚህ የተሰቀለ አምላክ አለ፣ ያልተሰቀለ አምላክም አለ ማለት ነው አይደለ? አይደለም። እና የተሰቀለ አምላክ አይደለም ማለት ያልተሰቀለ አምላክ የለንም። የተሰቀለ አምላክ ነው ያለን። እሺ አብ አምላክ አይደለም ማለት ነው? አልተሰቀለም እኮ አልተሰቀለም። ምክንያቱም ራሱ እግዚአብሔር ስለሆነ መንፈስ ስለሆነ ሂስ ጋድ ስፒሪት ስለሆነ ምንድን ነው ሳይሆን አሁን ተሰቅሏል አልተሰቀለም? አብ አልተሰቀለም። አምላክ ነው አይደለም? አምላክ ነው። አብ አልተሰቀለም። ስለዚህ ያልተሰቀለ አምላክ አለ ማለት ነው። አብ አይደለ? አዎ ያልተሰቀለ አምላክ ነው። ኦኬ የተሰቀለ አምላክ ደግሞ አለ ኢየሱስ ክርስቶስ አይደለ? ያ የተረሳው አንድ አምላክ አለ። መንፈስ ቅዱስ አምላክ ነው አይደለም? መንፈስ ቅዱስ አምላክ ነው አይደለም? መንፈስ ቅዱስ አምላክ ነው። በጣም ጥሩ። እሱም ያልተሰቀለ አምላክ ነው አይደለም? አሜን ነው። እሺ ኢየሱስ ክርስቶስ አምላክ የሚለው ማንን ነው? ወደ አምላኬ ወደ አምላካችሁ አድርጋለሁ ይላል። ማንን ነው አምላክ የሚለው ኢየሱስ? አብ አባት። አብን አምላክ የሚለው አይደለ ኢየሱስ? ያ አብ ለኢየሱስ ክርስቶስ አምላክ ከሆነ መንፈስ ቅዱስ ለኢየሱስ ክርስቶስ ምኑ ነው? የሥላሴ ሶስተኛ አካል ነው። ለኢየሱስ ክርስቶስ አብ አምላኩ ነው ካለን ለኢየሱስ ክርስቶስ ምኑ ነው መንፈስ ቅዱስ? መንፈስ ቅዱስ ለኢየሱስ ክርስቶስ ሶስተኛው የሥላሴ ሶስተኛው አካል ይባላል። ማርያም ከማን ነው ጸንሳ የተገኘችው? በመንፈስ ቅዱስ። ከመንፈስ ቅዱስ ነው አይደል ጸንሳ የተገኘችው ማርያም? ያ ስለዚህ ያስጸነሰ አካል ነው አባት ሊባል የሚችለው አይደለ? አቤት። አሁን አንተ ለምሳሌ አማኑኤል ነው ስምህ፣ እናትህ ደግሞ ለምሳሌ ሸጊት ነች እንበልና አባትህ ደግሞ በላቸው ይባላል እንበል።
ሸጊቱ ከበላቸው ጸንሳ ተገኘች ቢባል እንደ ምሳሌ ነው። እሺ ሸጊቱ ከበላቸው ጸንሳ ተገኘች ቢባል ሸጊቱ ከበላቸው አርግዛ ተገኘች ማለት ነው አይደል? ያ በስጋ ሲሆን እንደዛ ነው። በስጋ ሲሆን እንደዛ ነው። ማርያም ከማን ነው ጸንሳ የተገኘችው? ማርያም ከመንፈስ ቅዱስ። በጣም ጥሩ። ስለዚህ የጸነሰችው ከመንፈስ ቅዱስ ከሆነ አባት ሊባል የሚገባው ማን ነው? ያስጸነሰ ነው ያላስጸነሰ? እንዲህ የሚባል ነገር የለም። እሱ አምላክ መንፈስ ነው። መንፈስ ደግሞ እንደዚህ ያጸነሰ የጸነሰ የሚባል በስጋ ምሳሌ ልንወስዱ አንችልም። አለ ያስጸነሰ የሚባል አለ። ስለ አምላኮች በመካከላቸው አንዱ አምላክ ሌላውን አስጸነሰ። በስጋ ሲሆን አይደለም። ማርያም በስጋ ሲሆን አለ። ማርያም ከማን ነው ጸንሳ የተገኘችው? ማርያም ከማን ነው ጸንሳ የተገኘችው? ከመንፈስ ቅዱስ። ስለዚህ ያስጸነሳት ከመንፈስ ቅዱስ። ማስጸነስ ማለት ነው ማለት ነው መንፈስ ቅዱስ ማስረገዝ ነው አይደለ? ያ ስለዚህ ማርያም ከመንፈስ ቅዱስ ነው ያረገዘችው አይደለ? ያ ስለዚህ መንፈስ ቅዱስ የሚባለው አምላክ ማርያምን አስረግዟት ከዛ ኢየሱስ ክርስቶስን ወለደች ማርያም አይደለ? በመንፈስ ቅዱስ አማካኝነት ነው እንጂ መንፈስ ቅዱስ አላስረገዛትም ማርያም። ምክንያቱም መንፈስ ሴክሹዋል ኢንተርኮርስ ማድረግ ስለማይችል መንፈስ ነው። ሴክሹዋል ኢንተርኮርስ ስጋ ለባሽ ነው ወይም ስጋ ያሉት ነው የምደራረጉት እንጂ መንፈስ ቅዱስ መንፈስ ነው፣ ስጋ ለባሽ አይደለም። ሰው ስጋ የለበሰች ከማርያም ጋር ምንም አይነት ግንኙነት አላደረገም በግልጹ ማለት ነው። ተገናኙ ሲባል መጽሐፉ የሚለው ከመንፈስ ቅዱስ ጸንሳ ተገኘች ነው የሚለው። አሁን ዋናው ጥያቄ ምን መሰለህ? አባት ሊባል የሚገባው ያስጸነሰ አካል ነው። ገብቶሃል አይደለ? ማርያም የጸነሰችው ከመንፈስ ቅዱስ እንጂ ከአብ አይደለም። ስለዚህ የአባትነት መጠሪያ ሊኖር የሚገባው የኢየሱስ ክርስቶስ አምላክ ሊሆን የሚገባው መንፈስ ቅዱስ ነበር። ምክንያቱም የኢየሱስ ክርስቶስን እናት ያስጸነሳት መንፈስ ቅዱስ እንደሆነ መጽሐፍ ቅዱስ ስለሚል። ነገር ግን አብ በምን ሂሳብ ነው አባት ሊባል ይችላል? እሺ ብዙ ይቅርታ በእናትህ ልጠይቀው አንዴ አማኑኤልን ማለት ነው። አንዴ ቦታው ላንብብላ ወይ እናታ ቦታው ላንብብላ አንዴ ቦታው ላንብብልና ከዛ አንዴ ቆይ በተራ እናወራለን። ቦታው ላንብብልና ከዛ እንቀጥላለን። አንዴ ትጠይቀሽ ችግር የለም። ልጠይቀ እያለች ነው ክርስቲያን ነች። እስኪ ጥያቄሽ ምንድን ነው? አንዴ አይ ቆይ እኔ የዚህ መልስ ልስጥና ከዛ እንሄዳለን። ሉቃስ ወንጌል መጽሐፍ ምዕራፍ 1 ድምፅ ይሰማችኋል? ይሰማል። ኦኬ። አይ የቀደሙ ከመንፈስ ቅዱስ በመንፈስ ቅዱስ ነው ከመንፈስ ቅዱስ ነው የሚለው ቅድም አንብበሃል አይታል። ከመንፈስ ቅዱስ ጸንሳ ተገኘች ነው። አሁን አንተ በመንፈስ ቅዱስ ቢሆን ችግር የለውም አማካኝነት የሚለውን የዛኔ በሱ ትረዳዋለህ። በመንፈስ ቅዱስ አማካኝነት ጸነሰች ትላለህ። ነገር ግን ከመንፈስ ቅዱስ ጸንሳ ተገኘች ነው የሚለው። ከመንፈስ ቅዱስ ጸንሳ ተገኘች ነው የሚለው። እሺ ያ ነው እሱ ላይ ነው ከባድ ነው። ያ ድምፅ ይሰማችኋል ወይ? እኔ ማውራው በትክክል ይሰማችኋል? በደንብ ይሰማል። ኦኬ። ስለዚህ በሉቃስ ወንጌል መጽሐፍ ምዕራፍ 1:35 ላይ ያለው መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ ባንቺ ላይ ይመጣል። ምን አለ? ባንቺ ላይ ይመጣል እንጂ ከመንፈስ ቅዱስ አስረገዛት አይልም። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በማ ላይ ይመጣል? ባንቺ ላይ ይመጣል። የልዑሉ ኃይል ይጸልልሻል። ከመንፈስ ቅዱስ ጸንሳ ተገኘች የሚል የለም። ተሳስቻለሁ ማለት ነው። ምን አልከኝ? ከመንፈስ ቅዱስ ጸንሳ ተገኘች የሚል የለም ማለት ነው። ተሳስቼ ነው ማለት ነው። አይ ነው ቅድም ያነበብኩበት ቦታው ነው። ምን አሉ አዳምጠኝ። ችግር የለም። ከመንፈስ ቅዱስ ነው
ይላል አይደል? መጽሐፉ ላይ ነው አሁን ጥያቄው። ከመንፈስ ቅዱስ ጸንሳ ተገኘች ይላል አወጣ። ኦኬ ካወጣ ኦኬ። ግን እኔ ያኛው 36 ነው ይላል ጸንሳ ተገኘች ይላል። ለምንድን ነው መጀመሪያ እኔ ላንተ ጥያቄ ያለኝ? ይቅርታ ግን በመሀል ገባን። ሶሪ። ኧረ በተራ እናውራ። ይላል የማቴዎስ ወንጌል መጀመሪያ ግባና አንብበው ወንድማችን ማለት ነው። ከመንፈስ ቅዱስ ጸንሳ ተገኘች ይችላል፣ ግን መንፈስ ቅዱስ አስረገዛት ማለት አይደለም። መንፈስ በመጀመሪያ እመቤታችን ቅድስት በመሀል ገባው። ግን ሶሪ ይጨርስና ገባለሁ። በመሀል ገባው። ይቅርታ ይጨርስ። ቸገረና የምጠይቁኝ እህቴ ክርስቲያን ነሽ እስላም ነሽ? የምጠይቅን ጥያቄ ካለሽ ጠይቂ። ክርስቲያን ከሆንሽ ኦኬ። የክርስቶስ መምጣቱን አንደኛ ቀደም ጸንሳ ተገኘች የሚለውን አርግዛ ተገኘች የሚለው ትክክል ነው ወይ? መጸነት ማለት ማርገዝ ነው ወይ ስለ አዎ ስላልክ በሱ ላይ እየጠየቀችህ ነው። እና ማርያምን ያስጸነሳት ወይንም ያስረገዛት ማን ነው ነው ጥያቄ። አይ እዛ ጋር አንደኛ ሲጀመር እስላም ብቻ አይደለም፣ እኛ ከኦርቶዶክሳውያን ጋር ብዙ የማይገናኝበት ፓርቶች አሉ። አንደኛ ከስጋዋ ስጋ ከደሟ ደሟ አነስታለች አልነሳችም የምለው አሁን እይታችን ከኔ ጋር እኩል ሆና የፕሮቴስታንት ባይብል አንዴ ፍቀድልኝ፣ ይቅርታ ከስጋዋ ስጋ አነስታለች አልነሳችም የምለው ብዙ ጣጣ ላይ እሱ ጋር አንገባም። አሁን ዋናው ጌታ ኢየሱስ ክርስቶስ በስጋ መምጣቱ ታምናለህ ወይ አታምነኝ የምለውን ጥያቄ ኢየሱስ ክርስቶስ ስጋና ደሙን ከማርያም ነስቷል አልነሳም? እሱ ሌላ ነው። አሁን እሱ ወደ ሌላ ጥያቄ ነው የሚያስከድክ። አንደኛው ሌላውን አንዱን ሳንቋጭ ወደ ሌላ ነው የሚያስከድን። ችግር የለም። አንተ ማውራት ካልፈለግ ችግር የለም። ማውራት የምትፈልገውን ሀሳብ አንሳሽ ቶሎ ፈጠን አድርገው። ግን እሺ ሌሎችም እንዲጠይቁ እኮ አይ ቅድም እኔ አንደኛ ልመልስልህ የፈለኩት ስለ ትሪኒቲ ላወራ ፈልጌ የነበረ ስለ አብ ወልድ መንፈስ ቅዱስ የአብ ዘላለማዊነቱ የወልድ ዘላለማዊነቱና የመንፈስ ቅዱስ ዘላለማዊነቱ። መንፈስ ቅዱስ አካል አለው፣ ወልድም አካል አለው፣ መንፈስ ቅዱስም አካል አለው። ሻማኑኤል ይኸውልህ ባጭሩ ሲቀጥል ኦኬ እናንተ አንድ አምላክ ብላችሁ የምታምኑት ማንን ነው? ጌታ ኢየሱስ ክርስቶስ ነው። በጣም ጥሩ። አንድ አምላክ ብላችሁ የምታምኑት እርሱ ነው። መጽሐፍ ቅዱስ ላይ አንድ አምላክ ተብሎ የተገለጸውስ ማን ነው? አንድ አምላክ ተብሎ የተገለጸበት ቦታ መጽሐፍ ቅዱስ እናንተ የምታምኑትን ጠይቋቸው። መጀመሪያ እናንተ የምታምኑት አንድ አምላክ ብላችሁ ማን ነው ስለ ጊዜ ጌታ ኢየሱስ ክርስቶስ ነው አልክ። በመጽሐፍ ቅዱስ ላይ አንድ አምላክ ተብሎ የተገለጸው ማን ነው? አንድ አምላክ ተብሎ የተገለጸው ማን ነው? አንድ አምላክ ተብሎ የተገለጠው የተጻፈው በዘዳግም መጽሐፍ ምዕራፍ 36 ላይ ያለው 6 ላይ ያለው ቦታ ላይ እነሆ አምላካችን እስራኤላዊ ስማ አምላካችን ነው አንድ አምላክ ነው ተብሎ የተነገረው እግዚአብሔር አብን ኦኬ በብሉይ ኪዳን በዘዳግም መጽሐፍ ምዕራፍ በሙሴ ሕጉ መጽሐፍ ውስጥ ላይ 6 ላይ ይገኛል። እስራኤል ሆይ ስማ አምላካችን እግዚአብሔር አንድ አምላክ ነው የሚለው በዘዳግም 6 ላይ ይገኛል። ኦኬ ይሄን ነው አንድ አምላክ የተባለው አብ ነውን እያልከን ነው ወጭሩ? ምን አልከኝ? ስለዚህ አንድ አምላክ የተባለው አብ ነውን እያልከን ነው ባጭሩ ወይንስ ምንድን ነው? አንድ አምላክ የተባለው አብም ነው ወልድም ነው መንፈስ ቅዱስም ነው። የቱ ጋር ነው አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ ያለው? እኮ የነገርኩት ነው። ቦታው ልስጣ። ልብ በል። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ ያለው የቱ ጋር ነው ጥያቄው? ምክንያቱም አንተ ራስህ ያልከኝ አብ ወልድ መንፈስ ቅዱስ አብ ወልድ እየነገርኩህ እኮ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚለውን ቦታ ዳይሬክትሊ ባይጠቀስም ይናገራል። ኦሪት ዘፍጥረት መጽሐፍ ምዕራፍ 1:26 ላይ ይናገራል። ጎበዝ ልጅ። በቃ ባይጠቀስም በኋላ አልተጠቀሰም። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ መጽሐፍ ቅዱስ ላይ የለም አይደለ አማኑኤል? አይ በቃ ቀጥታ በጽሁፍ ዳይሬክትሊ ባይኖርም ትክክለኛ ግን ይናገራል። አብ ወልድ መንፈስ ቅዱስ አንድ አምላክ እንደሆነ ኦሪት ዘፍጥረት መጽሐፍ ምዕራፍ 1:26 እና ኦሪት ዘፍጥረት መጽሐፍ ምዕራፍ 11 ላይ ይናገራል። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል የለም መጽሐፍ ቅዱስ ላይ። አሁን ወመኑ ቀጥ እስኪ ክርስቲያኖች ዛሬ እምነታቸው መጽሐፍ ቅዱስ ላይ እንደሌለ እንድትረዱ ዘንድ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ ካለ መጽሐፍ ቅዱስ ላይ ወመኑ
በመጀመሪያ ለወንድማችን ጥያቄ ልንገረው እመቤታችን ያለበት ምክንያት፣ ሲቀጥል ደግሞ ጥያቄ ልጠይቅህ ነው የገባሁት። አንተ ነው የምጠይቀህ። እሺ ችግር የለውም። በቃ ትጠይቀኛለህ። እጠይቅሃለሁ፣ ጥያቄን ትቀበለኛለህ። እንደተማረ ሰው እኔ ነው እሱ ለወንድማችን መጀመሪያ እሺ። አብ ወልድ መንፈስ ቅዱስ። አዎ ወንድማችን፣ እኔ ፕሮቴስታንት አይደለሁም፣ ይቅርታ ኦርቶዶክስ ነኝ። ስለዚህ እመቤታችን ከመንፈስ ቅዱስ ጸንሳ ተገኘች የሚለውን አልተገኘችም፣ አልጸነሰችም ከመንፈስ ቅዱስ አይደለም እንዴት? እስኪ ይሄንን እንድታብራራልኝ ይፈልጋሉ። ስጋና ደምን ነስቷል ወይ ኢየሱስ ክርስቶስ ከድንግል ማርያም እያለች ነው በጭሮ ወንጌል። ወይኔ ሸበካ ነው መሰለኝ። ሰላም አኖል እየጠየቀችው ያለው እኔ ነው አንተ ነው? እኔ እኮ አልገባኝም። አንተ ነው እንጂ ስጋና ደምን ነስቷልና ነሰም እመቤታችን ቅድስት ድንግል ማርያም ይሄ እኔ ነው የምጠይቀው። ሸበካ ስለሚያስቸግረኝ ነው። ኖ አይ ስሙን እኮ ስም ጥሪ ሳውን ስጠይቀኝ ለምሳሌ ሁሳ ከሆነ ሁሳን አንተ ሊጠይቅ ወይ እኔን መጠየቅ ፈለግሽ ደግሞ አማኑኤል በያው ስም አማኑኤል ነኝ። በቃ አንተ ግራ ጋባሽኝ እኮ አማኑኤል። እሺ ወንድማችን ይሄ እኮ አያከራክረንም፣ ምንም ችግር የለውም። ወንድማችን አልኩ እኮ አክብሬ እየጠራሁ ኖ ወንድማችን ሌላ ወንድሙ የሚል ስም ሊኖር ይችላል። አማኑኤል በእኛ ስም ለምን ነው የማትጠሪው? አማኑኤል ብለሽ ጥሪ። እኔ በስሜ ነው ጊዜ እንትና እናት ጊዜ የጨረሰብን ነው። ይቅርታ ውሱ አንዴ በጣም ጊዜ ይበላል። ይቅርታ አድርግልኝና አማኑኤል እመቤታችን ቅድስት ድንግል ማርያም ከጌታችን መድኃኒታችን ኢየሱስ ክርስቶስ እንደተዋሃዳት ይናገራል። ጳውሎስም የተናገረው ትምህርት ነው። የራሱ ጳውሎስ የተናገረው ትምህርት በትክክል ነው። ይሄ ከስጋዋ ስጋ እንደነሳ በዕብራውያን ነው በትክክል አስቀምጡታል። ለዕብራውያን ሰዎች ገላትያ ነው ዕብራውያን ውስጥ አለና ምን ብሎ አስቀመጠው? እርሱ በሰዎች እኛ በማን እንደሆነን በእርሱ እንደሆነን የተቀመጠ አንድ ከሰዎች ተካፈለ የሚል ጥቅስ አለ። ከሰዎች የተካፈለው ስጋ የማንን ነው? የአዳምን የአባቱ የአብርሃምን ስጋ ነው። ስለዚህ የውርስ ኃጢአት አለበት ማለት ነው። ክርስቶስ የአዳማዊ ኃጢአት ፍጹም አምላክ ፍጹም ሰው ተብሏል። በዚህ አታምነም? ፍጹም አምላክ ፍጹም ሰው የተባለበትን ቦታ ተውና የውርስ ኃጢአት ይተላለፍበታል ማለት ነው። ሁማኒቲ ከተቀበለው እንዴት ስትለኝ ነገርኩ እኮ። ይሄ የመጀመሪያ መለኮታዊ የስራ ዲቫይን ወርክ ኦፍ አትሪቢዩትን ክርስቶስ ኢየሱስን ተቀብሏል ካልከኝ የቀድሞ አዳማዊ ውድቀት ስጋ ለብሶታል ማለት ነው። ክርስቶስ ነው የአዳማዊ ውድቀት እኮ መቼ ተሻረልን? በምን በሞቱ በጅራፉ በዛ ተሽሮ 6666 ግርፋት ተገርፎ ያንን በደላችንን ይቅር ያለን መድኃኒታችን እርሱ ያንን ሽሮ ሞቱን በሞት ድል ነስቷል አንዴ ማለት ነው። ማን ያስገረፈው? አምላካችሁን ያስገረፈው ማን ነው? ያስገረፈው አምላካችን ስንል አሁን አንተ እንደምትናገረው ይቅርታ አድርግልኝና ያዘው በእንትን መለኮት ማለት መጀመሪያ አምላካችን ቃል አለው ብለን እናምናለን፣ ልብ አለን ብለን እናምናለን። ቃሉ ምንድነው ብለን እናምናለን። አምላካችን ቃሉ እግዚአብሔር ነው ብለን ነው የምናምነው። እግዚአብሔር ወልድ ነው አይደል? የተገረፈው ያስገረፈው ማለት ነው። ያስገረፈው በስጋ የመጣው ክርስቶስ ያስገረፈው የተገረፈው ስለኛ ኃጢአት ነው። የተገረፈ ሳይሆን ያስገረፈው ማን ነው? ነገረ ማርያም በመጽሐፍ ቅዱስ አይካተትም። ታውቃለህ? አንተን ትቀበለዋለህ አትቀበለውም? አይካተትም። አስወጣው፣ እሱን አስወጣው። እሱ ያዛል። እየጠየቅ ያለው ስለ ምስጢረ ሥላሴ ነው። ነገረ ማርያምን አትፈታም። ተከራከርን እያለ አንዴ እሺ ያዘው። ምን መሰለህ ይካተታል አይካተትም ሳይሆን ቆይ አንዴ ወመኑ ይካተታል አይካተትም ሳይሆን ያንብበውና ከተቀበላችሁ ትቀበላለው፣ ካልተቀበላችሁት ደግሞ አልተቀበል። በቃ ላይክ ለማስረጃ ያንብበው። ዝም ነገረ ማርያም እሺ። ነገረ ማርያም በአይሁድ ልቦና አድሮ እንዳይሰሙ እንዳይለሙ አእምሯቸውን አሳውሩ ወልደ እግዚአብሔር ኢየሱስ ክርስቶስን ያስገረፈው ያሰቀለው ሰይጣን ነው። ያስገረፈ ችግር የለው።
ያስገረፈ ያሰቀለ ሰይጣን ነው። አይዋ ስጋው አልቆ ኢየሱስን ያሰቀለው አልቆ ብትጨርሰውስ ችግር የለም ማስጨርስላለሁ። ይሄ አማርኛ ፊልም ሆነብን በእናት በጣም አይ ያስገረፈ ስንት እንዳስገረፈ ሁሉ ይናገራል። በጣም ጥሩ። ስጋው አልቆ አጥንቱ እስኪቆረጥ ድረስ 6666 ጅራፍ ገርፈውታል ይላል። ማነው ያስገረፈው? ሰይጣን። ራሱን በዘንግ ቀጥቅጠውታል ይላል። ይህም አልበቃ ብሎ ልቡ ድረስ እስኪሰማው አክሊል ሶክ ደፍተውበታል ይላል። እጆቹን የኋሊት አስረውታል፣ በጥፊ መተውታል። ማንን? እግዚአብሔርን ማለት ነው። አይሁዳውን መተውታል። እግዚአብሔርን ክርስቶስን እኮ። ስለዚህ እግዚአብሔር አምላክ ነው አይደለ? እግዚአብሔር አምላክ ነው ብያለሁ። ስለዚህ አምላክ ነው ማለት ነው። የተተፋበት የተመታው ሰይጣን ያስገረፈው አምላክን ነው። ስለ ሰው ልጆች ፍቅር ሲል ያንን ነው ያደረገው። ስለምን ሳይሆን ማነው ነው። ማንነት ላይ ነው ጥያቄ፣ ማንነት ላይ አይደለም። ለማን ነው ለምንድን ነው ብለው ምክንያቱም ሳይሆን አምላክ ይገረፋል ይሰቀላል ማለት ነው በክርስትና። እሺ ልንገርህ፣ አድምጠኛ እንዴ። እንኳን መገረፉ ይቅርና እኔ ዝቅ ብዬ እናንተን እግር ካጠብኩ እናንተ እርስ በራሳችሁ ትታጠቡ ዘንድ ግድ ነው ብሎ ያስቀመጠበት ስፍራ የለም? አላየኸው? ማን ነው እንደሱ ያለው? ክርስቶስ። አሁን ስለሱ አይደለም ጥያቄ፣ ስለ እግዚአብሔር አምላክ ይገረፋል ይሰቀላል። ወይኔ ላየኸው እኮ አንተ። አምላክ ይገረፋል ይሰቀላል። እግዚአብሔር አምላክ የመጀመሪያ ይህንን ለማወቅ ነገረ ክርስቶስን ማንበብ አለብህ። ነገረ ክርስቶስ ማለት መለኮታዊና የራሱ መምጫ ዓላማው አለው። የራሱ የመጣበት ዓላማ ምንድነው? ስለ ቃል ነው። ይቅርታ አድርግልኝ። ለምን መጣ አይደለም ጥያቄ በአላ ለምን መጣ? ለኛ መጣ ኢየሱስ ክርስቶስ ሳይሆን እግዚአብሔር ላይ ነው ጥያቄ። ገብቷል አይደለ? እግዚአብሔር ይገረፋል ይሰቀላል ወይስ አይሰቀልም? አይገረፍም። በሰይጣን አስገረፈው ሁላ ነው የሚለው እንደውም እዚህ ጋር ማለት ነው ስናየው። እና ስለዚህ በአምላክ ላይ ይህ ሁሉ ይደርሳል ወይ ነው ጥያቄ። ኢየሱስ ክርስቶስ ማለት መጽሐፍ ቅዱስ ላይ ሲናገር ደግሞ አምላክ በጣም ኃያል ነው፣ ማንም ሊነካው የማይችል ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድም ሰው እንኳን አላየውም አምላክን። አምላክ ማንም ያየው የለም ይላል አይደል? እውነት ነው። በአጭር ደረት በጠባብ ደረት በአጭር ቁመት ተወስኖ የመጣው እርሱ ስለኛ ኃጢአት ቤዛ ይቤዠን ዘንድ የመጣው ክርስቶስ እርሱ በመስቀል ላይ እርሱ መስዋዕትን የከፈለው ክርስቶስ በስጋው ነው። አምላክ ነው ማለት ነው። ክርስቶስ አምላክ ነው፣ ፍጹም አምላክ ፍጹም ሰው። የቱ ጋር ነው ፍጹም ሰው ፍጹም አምላክ ነኝ ያለው ኢየሱስ? ፍጹም አምላክ ፍጹም ሰው እርሱ ከፈለክ ኤሎሄ ላላ ሳይወጣ ፍጹም አምላክ ፍጹም ሰው ያዝባልበት መወለዱ ብቻ በቂ ነው፣ መልስ ነው። አንዴ ሜተድርግ እናሱ አትስማሙም፣ በእምነት አትስማሙም አይደለም? ይሄ አንዴ ሜተድርግ። እሺ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነኝ ብሎ አስተምሯል። ፍጹም ሰው ፍጹም አምላክ ብሎ ያስተማረበት ስፍራ እርሱ ፍጹም እንደሆነ መስክረውለታል ብዙ ነቢያት ማለት ነው። ነቢያት ገና ሳይመጣ በፊት ራሱ ትንቢት ተተንብዮለታል። ታውቃለህ? የቱ ጋር ነው ፍጹም ነው ያሉት ነቢያቶች? ኢየሱስ ትንቢት የወጉት ሁሉ ያዩታል የተባለበት ስፍራ ላውጣለህ። ትንቢተ ዘካርያስ የቱ ጋር ነው ነቢያቶች ኢየሱስ ፍጹም ነው ያሉት? እንዴ ይሞታል ወይ ብለህ ነበረ አዘለልከኝ። አየህ ይሞታል ወይ ያልከኝ እንደፈለክ እየወሰድከኝ እየተከተልኩ ያለሁት ነቢያቶች ፍጹም መሆኑን መስክረውለታል አልክ። እሺ የቱ ጋር ነው ማስረጃ አልክ? ትንቢተ ዘካርያስ ግባ። ነብይ ኢየሱስ ፍጹም ነው የሚል ቃል አለ እዚያ ላይ። ትንቢተ ዘካርያስ ምዕራፍ 14 ከቁጥር 7 ጀምረህ ስታነባው መጀመሪያ ይሄ ትንቢት ነው የተነገረለት ነው። የወጉት ሁሉ ያዩታል የተባለበት ስፍራ ነው። እርሱ አምላክ ይሞታል ባልከኝ የመጀመሪያውን መልስ ነው ይሄ። ከዛ በኋላ ደግሞ ቀጣይ መልስ እጨምርልሃለሁ። ኢየሱስ ፍጹም ነው ያለበትን ቦታ የመጀመሪያውን አንብቦ ይሄን ለማንበብ ምን ይዛል? ይሄንን
አንዴ የወለህ ኢየሱስ ፍጹም ነው ያሉበትን ቦታ አሳየን እስኪ። ፍጹም ሰው ፍጹም አምላክ ስለሚለው እየመጣ ነው አይደል? ስለዚህ ኢየሱስ ፍጹም ነው ብለዋል አልከኝ። የቱ ጋር ነው ፍጹም ነው ያሉት ኢየሱስ ክርስቶስ? ፍጹም አምላክ እንደሆነ ብዙ ነቢያት ከፈለክ ዳዊትን ላውጣለህ። የምትፈልገውን አውጣ ብቻ። ኢየሱስ ፍጹም ነው ብሎ የተናገሩበት ቦታ አለ። ፍጹም አምላክ ፍጹም ሰው አምላክ ከሆነ እንዴት ፍጹም አይሆንም? ከንጹህ ስጋ ከንጹህ ቃል የወጣ ነው። ከንጹህ አባት ከአብ ቃል የወጣ ነው። ምንም ልንግባባ አልቻልንም። ወላሂ ወመኑ አለሽ አለ። እሺ ጥያቄሽ ምንድን ነው? እሺ ይሄኛው ልመልሳ አውሳ ያውኑ ያውኑ ፍጹም ሰው ጠይቅሽ ጥያቄሽ ምንድን ነው? ኦኬ እሺ ላውራውሳ አንዴ እሺ በቃ አንተ ቀጥል። እሷ ሚዩት አድርጋለች መሰለኝ። እሺ ቀጥል። ኦኬ አንተ ኢየሱስ ክርስቶስ አንደኛ አምላክ ነው ብለህ ፍጹም ሰው ፍጹም ሰው ፍጹም አምላክ ብለን እናምናለን። የቱ ጋር ነው ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ያለው? አይ ጌታ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ለማለት ከድንግል መወለዱ በቂ ምክንያት ነው። ሌላ ምንም ቦታ ሳንሄድ ማለት ነው። ይኸውልህ ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ብሎ አስተምሯል ወይ? ከሱ ትምህርት እንጀምር። ነገርኩህ እኮ አሁን ስላሴ የሚል ቃል በቃል እኮ የለም መጽሐፍ ቅዱስ ውስጥ። ትሪኒቲ የሚል የለም፣ ስላሴ የለም። እናመሰግናለን። አሁን ደግሞ ጥያቄው ምን መሰለህ? ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው አላቸው። እንደርሱ ኢየሱስ ክርስቶስ እኔ እኮ ግልጹ ነው የምነግርህ። የለም ፍጹም ሰው ፍጹም አምላክ የሚለው ቃል በቃል ባይኖርም ግን የመጽሐፉ ጥቅስ እናጠጋጓለን፣ እናስተካክሏለን። ጌታ ኢየሱስ ክርስቶስ ከድንግል መወለዱ በቂ ምክንያት ነው። እኛ እናጠጋገዋለን፣ እኛ እናስተካክለዋለን አለ። ወረብከ ላኢላሃ ኢላ አይ አይደለም እያልኩ ያለሁት ጌታ ኢየሱስ ክርስቶስ አንደኛ እንደ ሰው ተወልዷል፣ እንደ አምላክ ደግሞ ያለ ወንድ ፍቃድ ከመንፈስ ቅዱስ ተጸንሶ ተገኝቷል። ኦኬ አሁን አጠጋግነዋል ብለን ያልነው ምንድነው? አንደኛ ጌታ ኢየሱስ ክርስቶስ ከድንግል መወለዱ በቂ ምክንያት ሆኖም ሳለ እንደ ሰው ደግሞ ከሰው ተወልዶ እንደ አምላክ ደግሞ ያለ ወንድ ፍቃድ ከመንፈስ ቅዱስ ተጸንሶ ተገኘ። ይሄ ራሱ አንድ በቂ ሂውማኒቲ የሚገልጽ ነው። ፍጹም አምላክ ፍጹም ሰው ስንጀምር ጊዜ ክርስቶስ አምላክ እንዳለው ነው ያስተማረው። አሁን የክርስቶስ አምላክነት ምናምን እሱን ጥያቄ ራሱ እንደው ለእናንተ ለክብራችሁ እንደው ስለምታምኑ ብለን እንጂ የምንጠይቃችሁ እዛ ደረጃ አይደርስም። የክርስቶስ ጉዳይ መጽሐፍ ቅዱስ ላይ ለምን ከተባለ አምላክ እንዳለው ዕብራውያን መጽሐፍ ምዕራፍ 1 ክፍል አንድ ጊዜ አዳምጥ። አምላክ እንዳለው አስተምሯል አላስተማረም? ኢየሱስ ክርስቶስ ማንን? ኢየሱስ ክርስቶስ አምላክ አለ ብሎ አስተምሯል አላስተማረም? አምላክ አለ ብሎ አምላክ አለኝ ብሎ አስተምሯል አላስተማረም? ኢየሱስ አምላክ እንዳለው አስተምሯል አላስተማረም? አምላክ ሳይሆን አባት አለኝ ብሎ አስተማረ። አምላክ አለኝ ብሎ እንዳስተማረ ማሳየህስ? አምላክ አለኝ ብሎ እንዳስተማረ ባሳየህስ ምን ትላለህ? አምላክ አለኝ ያ አባት ማለት ያው አምላክ የዓለም ጌታ ማለት ሊኖር ያስ ችግር የለም። ስለዚህ ኢየሱስ ክርስቶስ አምላክ አለው ብለህ ታምናለህ ማለት ነው። ዳዊትም አምላክ ተብሏል እኮ ሁሴ። አቤት ዳዊትም አምላክ ተብሏል። አልቀባን ገባ እስኪ ጨርስ። ኢየሱስ ክርስቶስ አምላክ እንዳለው እንዳስተማረ አምላክ እንዳለው አስተምሯል ኢየሱስ። ይሄን ታምናላችሁ? ቢያስተምርም ችግር የለም። ኦኬ ቢያስተምርም ችግር የለም። አምላክ ያ አምላክ ይኖረዋል። ለአምላክ ሌላ አምላክ የለውም። ስለዚህ ኢየሱስ ክርስቶስ አምላክ አለኝ ካለ እርሱ አምላክ ሊሆን አይችልም ማለት ነው። ምክንያቱም ለአምላክ ሌላ አምላክ ሊኖረው ስለማይችል። አንተ ሞቲቡን ተረዳ። አምላክ የተባለው ምን ቅድም ብያለሁ። እግዚአብሔር ብሎ ስል እግዚአብሔር ማለት ነው ትርጉሙን የዓለም ጌታ ማለት ነው። ኦኬ
አሁን ልክ እንደዚሁ አምላክ ብሎ ስል ስለምን አውዱ ለመግለጽ ፈልጎ ነው። ሃሎ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል እባክህን። ስለዚህ ለአምላክ አምላክ የለውም ይናገራል እኮ የላከኝ አብ ነው ብሎ ሲናገር ራሱ የላከኝ አብ ነው የአብን ፍቃድ ላደርግ አምላክ እንዳለው አስተምሯል አይደል ኢየሱስ? አዎ። ስለዚህ ኢየሱስ ክርስቶስ አምላክ አለው ሌላ ማለት ነው። ለአምላክ ሌላ አምላክ አለው ብሎ ስል እንደው ለምሳሌ አብ አባት፣ ወልድ መንፈስ ቅዱስ። አብ ዘላለማዊ አምላክ ነው፣ ወልድም ዘላለማዊ አምላክ ነው፣ መንፈስ ቅዱስ ዘላለማዊ ነው። አሁን መንፈስ ቅዱስ ከሱ የሚበልጥ ሌላ አምላክ የለውም፣ ወልድም ከሱ የሚበልጥ ሌላ አምላክ የለውም። ይታያል 28 ላይ እኔ እሄዳለሁ ወደ እናንተ እመጣለሁ እንዳልኳችሁ ሰማችሁ። የምትወዱኝስ ብትሆኑ ከእኔ አብ ይበልጣል እያለ ኢየሱስ ይናገራል። አይበልጠውም ብለህን ነበር፣ ነገር ግን እንደሚበልጠው ቃል በቃል ይናገራል ማለት ነው። ስለዚህ ከእኔ ይበልጣል ማለት ነው። ለምን አለ? አይበልጥም ብለህን ነበር አይደለ? እኩል ናቸው ብለህን ነበር። ኦኬ ለምን አለ በለኛ ታዲያ ለምን አለ በለኛ። መጀመሪያ እሱን ከማለቴ በፊት ቅድም ለተናገርከው ስህተት እርማት ነው። እሱ ምንድነው? ኖ ወይ በምን ይበልጣል ነው ያለው። በምን ይበልጠኛል ነው ያለው። በእድሜ በቁመት በስልጣን በሁሉ ነገር አብ ይበልጠኛል ብሎ አልዘረዘረማ። አብ ከኔ ይበልጣል አለው። በምን ይበልጣል? እሱን ኢየሱስን ይበልጠዋል። ኢየሱስ ከኢየሱስ ይበልጣል ነው የምትለኝ? እያለ ነው ኢየሱስ አብ ከእኔ ይበልጣል አለ ቃል በቃል። ልክ ነው። ኦፍ ኮርስ ለምንድን ነው ያለው? ስጋ ለብሶ ስለነበረ ነው። አጭር ቃል ስጋ ለብሼ ስለሆነ ነው የሚበልጠኝ አለ። የቱ ጋር ነው? ኦኬ ስለዚህ አንተ ስጋ ስላለበሰ ደግሞ በልጧል የምለው እንትን መልሱን አሳይኛል። አሁን አንተ ለተናገርከው አንተ ነህ ያንን ያልከው። ስለዚህ አንተ ከዚህ ላይ ምን አወጣ? እኔ ምን አልኩኝ? ኢየሱስ ማነው? ምን አለ? ቃል በቃል አብ ከእኔ ይበልጣል ብሏል አልኩ። አይ ይበልጠኛል ያለው ለስጋ ነው። ስለዚህ እኔና አብ አንድ ነው ያለበት ስፍራም አለ። ይቅርታ አድርግልኝ። ቆይ አንዴ ኢየሱስ ቁጥር 18 ላይ የሚናገር እኔና አብ አንድ ነን። ለምን ታርጋ ትገባለህ? መልሰህ ትገባለህ። ኢየሱስ ክርስቶስ በስጋዬ ነው ይበልጠኛል ያልኩት ብሎ ተናግሯል አልተናገረም? አማኑኤል ተናግሯል። የቱ ጋር ነው ያለው? ተናግሯል። የቱ ጋር? ስለዚህ ይሄን የለበሰው the humanity of Christ ራሱን ሰብአዊነቱን 100% ስጋ ለብሶ ስለነበረ የቱ ጋር ነው? በስጋዬ ነው ያለው። ክርስቶስ ይበልጠኛል ያልኩት በስጋዬ ነው ያለው። የቱ ጋር ነው? ኦኬ እንደ ብዙ ጥቅስ አሳያለሁ እንጂ አንድ አሳይ። ብዙ አይደለም ፈቃን ብዙ ጥቅስ አሳያለሁ። ኦኬ እሺ አንደኛ አቤት እሺ አንደኛ ዘፍጥረት 3:15 ዘፍጥረት 22:18 ከሴት መወለድ የአብርሃም ዘር በመሆኑን ለማሳየት የይስሐቅ ዘር የያዕቆብ ዘር ወመን አለሽ ኢየሱስ በስጋ ነው ይበልጠኛል ያልኩት ያለበት ነው። ዘፍጥረት ብለህ ሄድ። ዘፍጥረት ኖ ጥላው የተናገረበት እኮ ጋር ነው የሚሄደው። ልነግርህ እኮ ነው። አውቆ የረከው ነው። እሺ ወመኑ ጥያቄ አለሽ? እንደዚህ እኔ ጥያቄን ተቀበለኝማ። እሱ የዘር ሐረግ ላይ ነው የገባው። አዎ ጥያቄሽ ምንድን ነው? እሺ እናታችን ቅድስት ድንግል ማርያም እመቤታችን ቅድስት ድንግል ማርያም በእናንተ ማርያም ነው አይደለም የምትሏት? ሸበካ ብዙም አይደለም። እሺ ማርያም ነው አይደለም የምትሏት? መልአኩ ጅብሪል ሲያበስራት ምን እያለ ነበር ያበሰራት? በእናንተ ማርያም እያለ
ማርያም እያለ አይደለ? ምን እያለ ነበረ? ምድራዊም እንዳይመስላት ሰማያዊ፣ ሰማያዊም እንዳይመስላት ምድራዊ አይደለ? ስሟን ማን ብሎ ነው እየጠራ ሲያበስራት የነበረው ከሆነ ጥያቄሽ መርየም እያለ ነው ስጠራት የነበረው። መርየም እያለ ነው ስጠራት የነበረው። እሺ ምንድነው ያለ? ከዛ ቀጣይ ያለውን ንገረኝ። እሺ እኔ ይሄንን ነው ልጠይቅህ የገባሁት። በጣም ጥሩ። አሁን ላስረዳሽ እንዴት አድርገን በሶስተኛው ምዕራፍ ላይ ይገኛል። ምን ብሎ እንዳናገራት በስርዓቱን መጀመሪያ ሲያመጣላት ጀምሮ إذ قالت الملائكة يا مريم إن الله اصطفاك وطهرك واصطفاك على نساء العالمين መጀመሪያ መጥቶ ምን አላት? አንቺ ማርያም ሆይ እነሆ አምላክሽ አላህ መርጦሻል፣ አንጽቶሻል፣ ንጽሕት ነሽ፣ ከዓለማት ሴቶችም መካከል መርጦሻል አላት። አያችሁ አይደል? ያ መርየም አላት ቀጥሎ አንቺ መርየም ሆይ እቁኑቲ ሊረቢኪ ለጌታሽ ትእዛዝ ቀጥ በይ፣ ወርካዒ ወስጁዲ ወርካዒ ማራኪዒን ስገጂ፣ ከአጎንባሾችም ጋር አጎንብሻ ማለት ከሰጋጆችም ጋር ስገጂ። የተመረጠችው ለአንድ አምላክ ቀጥ በማለቷ ነውና ለእርሱ በመስገዷ በማብዛቷ ነውና አሁንም በርቺ፣ በዚሁ ላይ ጠንክሪ ያለ መልአኩ ገብርኤል ያንን የተመረጠችበትን ምክንያት ነገራት። የተመረጠችበትን ምክንያት ቁርአን ይናገራል። በምንድን ነው ይለናል ቁርአን? ጻድቅ ነች፣ በቃ ለአምላኳ ቀጥ ያለችና ታዛዥ ስለነበረች ነው። ነገር ግን እንደ መጽሐፍ ቅዱስ ከሆነ ውበቷን አይቶ ነው የመረጣት ይላል። ተመልከቱ። ነገር ግን ጌታሽ ውበትሽን አይቷልና ወደደሽ ይላል፣ ውበቷንና ተክለሰውነቷን። ነገር ግን ለኢስላም ለአምላኳ ታዛዥና ተገዥ በመሆኗ ነው የተመረጠችው ይለናል። አያችሁ አይደለ? ታዲያ አንድ ሰው ሊጸድቅ የሚችለው በውበቱ ነው ወይ? ማርያም ጻድቅነቷን የመሰከረው በትክክል ቁርአን ነው። አንድ ሰው የሚጸድቀው በውበቱ ነው ወይ? በውበቱ አይደለም። ኦይ እንደዚህ ለያዝ እዚህ ጋር እሺ፣ ምን ትወልጃለሽ ነው ያላት? ወደ እሱ ልንመጣ ነው። አንቺ ተራቂ በመጀመሪያው ጀምሬ ያንን እያነጻጸርኩ ልንገራችሁ ብዬ ነው። እያንዳንዱ የምትፈልጊው ጥቅስ ካለ በምናገር ውሸት ነው እያለን ውሸት አይደለም። ኖርማል ችግር የለም። አንዴ ላሳያቸው ውሸት ነው ስለሚሉ አይደለም። እኔ ጋ ነው እያወራ ያለው። ኖርማል ነው። እኔ ጋ አስረዳኝ። ማውጣት አይጠበቅብህም። እኔ ጋ ነው እንደተማረ ሰው ነው የምናወራው። ወይ አንዴ ከታች የሚማሩ ሰዎችም ስላሉ 900 ምናምን ሰው ለአንቺም ለእነሱም ነው የማወራው። እነሱ የሚፈልጉት ማስረጃ ካለ እያወጣሁ ለእነሱ ማሳያቸው እኮ። የኔን ጥያቄ መልስልኛ። ኮሜንቶች እኮ ጀነትም በፈጣሪ ስም እኔ እዚህ ቦታ ላይ ስላስተምር ነው የመጣላችሁ። አንድ ቤት አድርግ። አትሰራኛለህ። ለምን ታስረኛለህ እንዴ? እንዴ ጭራሽ ስርዓት የሚባል ማፊ ሰምታችሁት የማታውቁትን ንጽጽር ነው የምሰጣችሁ ክርስቲያኖች። ይሄን አነጻጽሮ የነገራቸው ሰው አለ ከቁርአን? ለምሳሌ ለምን እንደተመረጠች ተመረጠች፣ ንጽሕት ነች ተባለች። እሺ በሁለቱም መጽሐፍ ላይ ለምንድን ነው የተመረጠችው? እንደ መጽሐፍ ቅዱስ ለምን እንደተመረጠችና እንደተባለች ሲናገር ምን ይላል? ውበቷን አይቶ ነው የተመረጠችው። ተክለሰውነት እንዴት ነው ሰው ሊያጸድቅ የሚችለው? እንዴት ነው ከአምላክ ዘንድ ተክለሰውነትና ውበት ሊያስመርጥ የሚችለው? ይሄ የተሳሳተ መሆኑን ከዚህ ትረዳላችሁ። እንደ ቁርአንስ ከምን አንጻር ነው የተመረጠችው ከተባለ መልአኩ ገብርኤል እዛው ነገራት። ለጌታሽ ታዛዥ በመሆንሽ ሰጋጅ በመሆንሽ ጌታሽ አለ አይደለ? ሰው በአምልኮ እንደሚጸድቅ አስተማረ ቁርአን። እዚህ ጋር ግን በውበቷ እንደሆነ ነው ላሳያችሁ። መዝሙረ ዳዊት ምዕራፍ 45 ቁጥር 11 ላይ ንጉሥ ውበትሽን ወዷልና እርሱ ጌታሽ ነው ይላል። ጌታሽ አለ አይደለ? ምኗን ነው የወደዳት? ውበቷን ነው የወደዳት። ጌታሽ አለ አይደል? በውበቷ ነው የተወደደችውና የተመረጠችው። ይሄ ነው እንዳጠቃላይ ልቀጥላችሁ። እሺ አላሰራም ስላልሽ ነው የወረድሽው። ምናልባት መግባት ከፈለገች ልከሽ ከሆነ አስገባት እና ከጠየቅሽ በኋላ እኔ ሳብራራ ጊዜ የምሰጣቸው ማብራሪያዎች ላይ ይሄንን አትስጥ ማብራሪያ ተዋቸው፣ እነሱን ምናምን አለ። አንቺም እነሱ ሊማሩ ነው የመጡት። እነሱ ማስረጃ ሲሉ ጊዜ ለእነሱ እሰጣቸዋለሁ። እሺ ቀጥታ አሁን መቀጠል ትችላለሽ። እሺ እና እሺ ችግር የለውም። እሺ ዮሐንስ ወንጌል ላይ በመጀመሪያ ቃል ነበረ ነው አይደለ ያለው? ስለዚህ በእግዚአብሔር ዘንድ ቃልም ነበረ፣ ቃልም ስጋ ሆነ ነው አይደለ ያለው? ቅድም እንዴት አምላክ ሰው ይሆናል ምናምን እያልክ ነበረ ብዬ ነው።
ሸበካ ስለሚያስቸግረኝ ነው። በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር እያለ እየተናገረ ያለው ስለ እግዚአብሔርና ስለ ቃሉ ነው። ያ ማለት ዓለምን የፈጠረበት የሆነ ንግግሩን አስመልክቶ የተናገረበት ቃል ነው። እታች ደግሞ ቃልም ስጋ ሆነ ሲል ጊዜ ቃል ሲባል ጊዜ መጽሐፍ ቅዱስ ላይ አንድ ብቻ ቃል አይደለም፣ በርካታ አይነት ቃል አለ። አንደኛ የእግዚአብሔር ንግግር አለ፣ መጽሐፍ ቅዱስ የእግዚአብሔር ቃል ይባላል። ሁለተኛ የእግዚአብሔር የተስፋ ቃል የሚባል ነገር አለ። የተስፋ ቃል የሚባል ነገር አለ። ያ ማለት ለነቢያቶች ስለ ወደፊቱ የሚነግራቸው የሆነ የተስፋ ቃል። ለምሳሌ ክርስቶስ ምን ነበር ከተባለ ያ የእግዚአብሔር ቃል ሳይሆን የእግዚአብሔር የተስፋ ቃል የሚባል ነገር አለ። ያ ማለት ቃል ኪዳን ለነቢያቶች ይነግራቸዋል። ወደፊት ክርስቶስ የሚባልን አስገኛለሁ ብሎ ተስፋ ገብቶላቸው ነበር። ያ የተስፋው ቃል ኪዳን ነው ክርስቶስ ማለት ነው። ገብቷቸዋል። አምላክ በአብርሃምና በዘሩ መካከል የገባላቸው ቃል ኪዳን ነበር። ያን ቃል ኪዳን ነው የተስፋ ቃል። እግዚአብሔርም እንደ ተስፋው ቃል ለእስራኤል መድኃኒት ይሆን ዘንድ ኢየሱስ ክርስቶስን አመጣ ይላል የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ገብቷችኋል አይደል? ስለዚህ ክርስቶስ የተስፋ ቃል ነው እንጂ የአምላክ ቃል ነው ማለት አይደለም። ገብቷችኋል አይደል? ኦሪት ዘፍጥረት ማነው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ደግሞ ሁሉ በእርሱ ስለሆነው ስለ እግዚአብሔር ያስገኘበት ስለ ቃሉ ነው እየተናገረ ያለው። ያ ነው ሁሉ በእርሱ ሆነ ከሆነውስ እንኳ አንዳች ያለ እርሱ የሆነው የለም እያለ ይናገራል። ሁሉ በእርሱ ሆነ የተባለበት ሰማይ ምድርን ሲፈጥርበት የነበረው ሁን እያለ ሲናገርበት የሆነ ቃሉ ማለት ነው። እሱ ቀጥታ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ይመልሳቸዋል። እግዚአብሔር ሰማይን ምድርን ሁን እያለ ይፈጥራቸው ነበር። ያ ነው። ስለዚያ ቃሉ ነው እየተናገረ ያለው። ወረድ ብሎ ደግሞ ክርስቶስ እርሱም ቃልም ስጋ ሆነ እያለ ስለ እርሱ ሲናገር ጊዜ እግዚአብሔር ለነቢያት ገብቶት የነበረው ተስፋ የተስፋ ቃል ክርስቶስን ፍጻሜ የሆኑ ዛሬ ተገኘ እያለ እየተናገረ ነው። ይህን ይመስላል። እሺ የተስፋ ቃል እንደሆነ እኔ ከራሴ ሳልሆን የምናገረው መጽሐፍ ቅዱስ ራሱ ይናገራል። ክርስቶስ የተስፋ ቃል እንጂ የእግዚአብሔር ቃል አይደለም። ወመኑ ገባሽ? ኡሳ ይናገራል የእግዚአብሔር ቃል እንደሆነ። ኢየሱስ እኔ እግዚአብሔር ቃል ነኝ ብሏል። ያ ዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ ያለው ኢየሱስ ክርስቶስ እኔ እግዚአብሔር ቃል ነኝ ብሏል። አዎ ይናገራል። ኢየሱስ ክርስቶስ በብሉይ ኪዳንም በአዲስ ኢየሱስ ክርስቶስ እኔ እግዚአብሔር ቃል ነኝ ብሎ ተናግሯል። ኢየሱስ ክርስቶስ እነገርኩ ቃል በቃል እኔ እግዚአብሔር ራሱ እግዚአብሔር ቃል እንደሆነ ይናገራል። ቃልም ስጋ ሆነ ማለት ማለት ነው። ሙሳ ቃል ስጋ ሆነ ማለት ማለት ነው። አንደኛ እሱን እየተናገረ ያለው ዮሐንስ ኢየሱስ ራሱ አንደኛ እሱን እየተናገረ ያለው ዮሐንስ ነው። ነበር ጻፊው ነው። አንዴ ይሄ አይደለም የራሱ የዮሐንስ ምስክር ነው። ወረደ ብሎ እዚያ ላይ ይሄ የዮሐንስ ምስክር ነው እያለ ቃል በቃል እዚያው ላይ ተቀምጧል። አሁን እሱ ሳይሆን ጥያቄ ኢየሱስ ክርስቶስ እኔ እግዚአብሔር ዮሐንስ በመንፈስ ቅዱስ ነው በነፍስ ወከብ በመንፈስ ቅዱስ ነው የጻፈው። ይኸውልህ ኢየሱስ ክርስቶስ እኔ እግዚአብሔር ቃል ነኝ ብሏል ወይ? ወደ ዮሐንስ ንግግር እንመጣለን። እንዲጻፈ በምን ጻፈ? በመንፈስ ቅዱስ ነው ወይስ በራሱ የሚለውን እንመጣለን። ኢየሱስ ክርስቶስ ግን እኔ እግዚአብሔር ቃል ነኝ ብሎ አስተምሮ ያውቃል? አሁን መንፈስ ስጋ ሆነ ማለት ነው። እሺ ታዲያ እንደዛ ከሆነ ኢየሱስ አላለም ቃል መንፈስ ስጋ ሆነ ማለት ነው። ወደ እሱ እንመጣለን። ቃል ስጋ ሆነ ማለት ያው ራሱ ክርስቶስ ቃል ማለት እኮ ነው። ዮሐንስ ከራሱ አይደለም የተናገረው፣ በመንፈስ ቅዱስ ነው የጻፈው። በቃ እናመሰግናለን ስለመጣችሁ። እሺ ሙሳ ይሄ ንግግር ነው። ይሄ ወላሂ መረዳት ግማሽ እንትን ነው ታውቃለህ። ኢየሱስ ክርስቶስ እኔ እግዚአብሔር ቃል ነኝ ብሏል ወይ? አይ ዮሐንስ እንደዚህ ብሏል። ኢየሱስ እንደዚህ ብሏል ወይ? ዮሐንስ እንደዚህ። ስለ ዮሐንስ ንግግር ቀጣይ እንመጣለን። ኢየሱስ ክርስቶስ ግን እንደዚህ ብሏል ወይ? እኔ ቃል ነኝ ብሏል ወይ? አላለም። እኔ እግዚአብሔር ቃል ነኝ ብሏል ወይ? አላለም። ኢየሱስ ክርስቶስ አንዲት ቦታ ላይ ወላሂ ላዚም አላለም።